ይሄ ማለት አንተ ኤልሳ ቤት እንዳለች ታውቃለህ፣ ሰራተኛዋም ቤት እንዳለች ታውቃለህ። አንተ ነህ ከዚህ ቤት የምትወስዳችሁ ማለት ነው። ምንም አይነት ለቅሶ በዘመድ በኩል እንዳልተከሰተ እሷም መረጃውን አጣርታ ነበረ። አንተ ግን ዘመዳችሁ እንደሞተ ነበር የተናገርከው። እሷ ማታውቀው እናንተ የምታውቁት ዘመድ ከየት የመጣ ዘመድ ነው በዛ ጊዜ ሞተው? ገባኝ። ያው መቼም እዚህ ቤት ውስጥ ስትኖር ያው ቤቱን ተጋርተው እየኖርክ ነው። ቤቱን ብቻ ሳይሆን ሚስቱንም ተጋርተው ጭምር እየኖርክ እንደሆነ ነው እኔ የማውቀው። ቤተሰብን በጠብጣለሁ የሚል አላማ ካለህ ከዳኘን ህግ ይዳኘናል። ህግ የማይዳኘን ከሆነ ደግሞ ያው በምንደኛኝበት አንተ በመጣበት መንገድ እኛም ምላሽ መስጠት ይኖርብናል ማለት ነው። ያንተን ማንነት ያንተን ቆሻሻ ስራ እስካላጋለጥኩ ድረስ ማለት ነው እንደማለቅ ወቅ። እኔም አንድ ነገር ልመልስልህ። ከጀርባዬ መሄድ ትችላለህ፣ ከፊት ግን ማለት አሁን የመጨረሻ ገደብ ያለፍክበት ጥያቄ ከወንድምህ ድርጅት ላይ ገንዘብ ትወስዳለህ እያልከኝ ነው። አሁን በእኔና ባንተ መካከል ሌላ ነገር ከመፈጠሩ በፊት ይሄን ቤት ለቀውታል። ኤልሳ ወደ ድርጅታችን ስትመጣ ምንም አይነት ኢንፎርሜሽን ትንሽም ብትሆን ትልቅም ቢሆን ምንም አይነት ኢንፎርሜሽን እንዳንነግራት ይገድቡን ነበረ። በጣምም ይይዙን ነበረ። የሚያስተዳድሩት የነበረው አቶ ኤፍሬም እና አቶ ተፈሪ ነበሩ። በዛን ጥያቄዎችን መልሰን ጨርስልኝና እወጣለሁ። ስለ ኤልሳ አልጠየኩም ገና። ኤልሳን የት እንዳደረጋት እንድትነግረኝ እፈልጋለሁ። አይነት ጥያቄ ካንተ መቀበል አልፈልግም እያልኩ እንደውም አቶ ኤፍሬም ከስራቸው ይበልጥ መዝናናትን የሚያስቀድሙ ፓሪስ፣ ከሀገር ውጭ ለንደን። ስለዚህ ለሌላኛው ወንድም ቤት እየሰለለች ነው ማለት ነው እዚህ ቤት መታ የተቀመጠችው። ይህንን አላውቅም ነበረ። ለወደፊትም እንዲህ አይነት ነገር እንድንጠነቀቅ ስለመከርከኝ አመሰግናለሁኝ። በፊት የድርጅቱ በሂሳብ የሚገባው በድርጅቱ ውስጥ ነበረ እና አሁን ደግሞ በኤፍሬም እና በአቶ ደጀኔ ውስጥ ነው እየገባ ያለው። ኤልሳ ደብዳቤ ሰጥታኝ ነበረ እነሱ ደብድበኝ ነው የሚለው። በእኔ እምነት ይሄ አንተ ፈጠራ ነው የሚሆነው ብዬ ነው የማምነው። ከእነሱ በላይ በአሁኑ ሰዓት እኔም ብፈረኝ የተሻለ ነው። ምክንያቱም ስለ ኤልሳ ነው ጉዳይ። የኤልሳን ደብዳቤ እፈልገዋለሁ። የት እንዳረከው ለማን እንደሰጠው ወይ ደግሞ የት እንዳስቀምጥከው እንድነግረኝና አሳልፈ እንድሰጠኝ እፈልጋለሁ። ደብድባችኋት አይደለ እንዴ? ሌሊቱ ወጣችሁ መንገድ ላይ ጣላችኋት? ስንደበድብ ያየ ሰው የለም። ምን ቀልድን ያስከው? ሳቅ ደጀኔን እንዲሁ በቃ ማንነቱን አላወቅኩትም ማለት ነው። ደጀኔ ማን እንደሆነ እኔ ላውቀው አልቻልኩም። ይሄን ያክል ዓመት አብረን ስንኖር ማለት ነው። ስልኩን አየ። ስልኩ ሲጠራ ወጣ፣ ውጭ ወጣና አወራ። ወጣ ማንጣው የኔ ፍቅር ምሳ እየዘጋች ምናምን ነገር ጠብቂኝ ያንን ሲያወራ እኔ እንዳልሰማው ነው የመሰለው። ሰራተኛዋ ትንሽ የአእምሮ ችግር እንዳለባት ይነግረኛል። ሰፈር ውስጥም እንደምታስቸግር ምናምን ይነግረኛል። እና 10 ዓመት ያክል አብረሽው የቆየሽው ሰው በተለይ ደግሞ ከእሷ ጋር ከተዋወቅሽ በኋላ እንደ እህት የምታያት ብዙ ነገርሽን የምታማክሪያት ሰው ያውም የወንድሙን ሚስት አልጋ ላይ ሲተኛት እየሰማሽ እያየሽ እንዴት አስችሎሽ ዝም አልሽ? እንጂ አንተ ኤልሳን የምትከታተላት ጠባቂ አልነበርክም? ግን የኔ ህይወት ተበላሽቶ የእሱን ህይወት ማበላሸት አልፈልግም ስለምትል ነውና ሽምግልና ልከው ይቅርታ ጠይቀው አስለምነው ያስገቧት ለምን ነበር የዛን ጊዜ? እኔ የሚመስለኝ እንግዲህ አቅም ስለሌላቸው እንድታግዛቸው ነው። በኢኮኖሚ ደረጃ እሷ ያላት ልጅ ናት። እኔ ነበረ ወስደውብኛል። 3 ቀን አስረው ደፍድበውኝ ሁላ ወሰዱብኝ። እኔ አላወኩም፣ ወሰዱብኝ። እና አሁን የሀብቱ የኤልሳ ሀብት አላለቀም። ስለዚህ ያ ገንዘብ እነሱ ጋር ስላለ እሱ ስለጨረሰ የቅናት መንፈስ ስላለበትም በዛም ነው የሚጨቃጭ። እኔ የሚመስለኝ እንግዲህ ከአባትየው ጋር የሆነ ኬዝ አላቸው መሰለኝ። የማውቀው ታሪክ የለም ማለት ምን አይነት ኬዝ? ከዛ የሆነ ቀን ግን ሲልኩኝ ተደብቄ በመስኮት ማየት ጀመርኩኝ እና ያለው ነገር እነሱ በቃ ሌላ ውስጥ ናቸው። እዛ ኤልሲን ገለዋት ይሆን ብዬ እኔ አስጨነቁኝ። እና ማለት ለምን እንደዛ ልትቻልሽ? አይቻቸው ነበረ። እዛ አስፈራሩኝ፣ እንገልሻለን፣ እዚህ ድራሽን የምናጠፋው ሲሉኝ ፈርቼ እኔም ዝም አልኩኝ። ስቃይም ከፈለጉ አሰቃያቸዋለሁ። እንደዛ ነው አይደል ማድረግ የሚፈልጉት እነሱ። ሲያሰቃዩት አይደል ኖሩት። መሰቃየት ካለባቸው ማሰቃያቸዋለሁ። እኔ ከምንም በቃ በአሁን ሳለ ከምንም ውጭ ነው ሆኜ ነው የምሰራው። እንደገና በሽጉጥም ያስፈራሩኛል። ብዙ ነገር ነው እኔ የማየው። እንግዲህ ማታ ማታ ጠጥቶ ምንም ብሎ ሽጉጥ ይዞ አየዋለሁ። እሱ አይቻልም፣ ከተናገርሽ እኔ ራሴን አጠፋለሁ፣ አባቴ እንዲጎዳ አልፈልግም። ምንም ማድረግ አትችልም። ደግሞ ነገሩን ሳጣራ ያው ከበድ ያለ ኬስ ስለሆነ አንስቼ አሳክሚያታለሁ። ማለት ለግል ጉዳዬ ኃይል ተጠቅሜ ምናምን አይደለም። በቃ ማወቅ ስላለብኝ እኔም ጓደኞቿም ስለሷ ማወቅ ስላለብን ሞታለች ካሉንም ሞታለች እንዲሉን
የሞቷን ምክንያትም እንዲነግሩኝ፣ ቤተሰቦቿ ጋር ሄዳ ከሆነም ቤተሰቦቿ ጋር ናቸው ብለው እንዲነግሩኝ፣ እንዲያገናኙኝ፣ ማወቅ ካለብኝ እንዳቅ አስገድደዋለሁ። ከኔ ጋር የመለያየት ፍላጎት እንዳላት እና በቃ እዚህ ጋር ይብቃን እናቁም እያለችኝ ነበርና ያ ነገር ለእኔ የሚዋጠልኝ ነገር አለ። ያው እኔ ባወቅኳት ጊዜ ውስጥ የነበረችው ኤልሳ እንግዲህ በጣም ቀናና ደግ ልብ ያላት፣ ለሰው አዛኝና ሩሩህ፣ ግልጽ የሆነች፣ ከሰው ጋር ተግባቢ እንደሆነች አውቃለሁ። እሷን ለማግባት ምቅር ላይ ስለነበርኩኝ ሙሉ በሙሉ በቃ ተነጋግረን ጨርሰን ስለነበረ ሽማግሌ ለመላክ እንግዲህ ከኛ ከመራቋ ከሳምንት ከሁለት ሳምንት በፊት ቀድማ መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር አይነት የሚል ፖስት አድርጋ አይቼ ነበርና አላውቅም፣ ማለት ውስጥ የሚነግረኝ ጥሩ ስሜት አይደለም። እኔ ከአንተ ጋር ትሆናለች የሚል ነው። አሁን አንተ ስትመጣ ደግሞ ምናልባት እንግዲህ የት ይሄድ ብዬ ነው ግራ የገባኝ። የት ትገባ? እኔም ህይወት ውስጥ እኮ ትልቅ ቦታ ነው ያለ። የኔ ህይወት ምን ያህል እንደለወጥኩ አታውቅም ነው። ግን እንዴ በዚህ ልክማ ተው በእናትህ። ለኔም ሁሉ ነገር ይነ ታውቃለህ። በቃ እኔ ምን ልሆን እንደምችል አላቅም። በሰዓቱ የነበርኩበት ሁኔታ አንቺ በህይወቴ ባትገቢ ኖሮ ምን አይነት ህይወት ልኖር እንደምችል በህይወት ኖር ነበር የሚል ጥያቄም ራሱ በውስጥ ይመላለስ ነበር። ድንገት ይሄ ነገር ባልታሰበ ሁኔታ እንግዲህ ምን እንደምለው አላቅም ተጨናግፏል ነው ማለት የምችለውና ሰርጌም ተጨናግፏል። የማይሆን ነገር ውስጥ ገብቷል። ለምን እንደሆነ ባይገባኝም የመጋጨት እንትን ነበረ። ለምን የኛ ሀብት እንደዚህ ሆኖ ላይ አባትሽ እንደምን እንደዚህ ሀብታም ሆነ ላይ የሀብት መቀናቀን ነበር፣ የቅናት ስሜት ነበርና አንተ ትችላለህ፣ ሄደህ መጠየቅ ትችላለህ። ምክንያቱም ፍቅረኛዋ ነክ መፍት አለክ አይደል እንዴ? ስንሄድ ራሷን ለማጥፋት መድኃኒቶቹን ተጠቅማ ምናምን አረፋ በአፏ ሞልቶ ምናምን ነው ያገኘናት። እነሱም ቤተሰቦቿ እየተሯሯጡና በጣም ደንግጠን ነበር ያኔ። ከዛ በኋላ ታገትኩኝ። ቢያንስ ስታገት እንኳን ምን የት ደረሰ እንዴት ሆነ ብላ ልፈልገኝ አልመጣችም። እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78,000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ዛሬ ተመልሻለሁ። እንግዲህ ሰሞኑን ስለ ኤልሳ የተለያዩ መረጃዎችን እየሰማን ያለ ነው። ኤልሳን በማፈላለግ ውስጥ ሆነን እንግዲህ ስለ እነ አቶ ደጀኔ፣ ስለ እነ ሀና፣ ስለ ብዙዎቹ ብዙ መረጃዎችን እየሰማን ያለ ነው። ታዲያ ዛሬ ላይ የኤልሲ አባት የሆኑት አቶ ተፈሪ ድርጅት ውስጥ ይሰሩ የነበሩት ወይም ደግሞ እየሰሩ የሚገኙት ሁለት ወጣቶች አጠገቤ ይገኛሉ። ከዚህ ቀደም እንግዲህ የኤልሲ አባት እዚህ ድርጅት እንደነበረው በቪዲዮዎችም በማንኛውም በብዙ አጋጣሚዎችም ተናግሬያለሁ። ዛሬ ደግሞ ማለት ነው እዚህ ጋር ፊት ለፊት የተቀመጡት ሁለት ወጣቶች እዛ ድርጅት ውስጥ በስራ ላይ የሚያገለግሉ ናቸው። ስለዚህ እዛ ድርጅት ላይ ምን እንደተፈጠረ ከዚህ ቀደም ምን እንደሆነ አሁን ማን እያስተዳደረው እንዳለ መረጃዎችን ሊሰጡኝ እንግዲህ ፍቃደኛ ሆነውልኝ እዚህ ቀርበዋል። ምክንያቱም እነዚህ ሁለት ወጣቶች ከአቶ ተፈሪ ጋር ማለትም ከኤልሲ አባት ጋር በጣም ቅርብ የነበራቸውና አቶ ተፈሪን የሚያከብሯቸው ወጣቶች ስለሆኑ ማለት ነው። ስለዚህ እስኪ እነሱ ጋር ያለው እውነታ ምን ይመስላል፣ ማን ነው ድርጅቱን ራን እያደረገ ያለው የሚለውን ነገር ከነሱ አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋበዝኳችሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ቪዲዮን ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በያላችሁበት መልካም ቆይታ ይሆንላችሁ። አብራችሁ ነው። እሺ ፍቃደኛ ሆናችሁ ስለተገኛችሁልኝ ከልብ አድርጌ አመሰግናለሁና ከትውውቅን ጀመር እስኪ። አግሌሲያ። እሺ አግሌሲያ። እሺ ወንድሜ ዳንኤል ይባላል። እሺ ዳንኤል፣ መጀመሪያው ጀምሮ የነበረው ነገር ስለ በፊቱ አሰራሩ ያለውን ነገር በተወሰነ መልኩ ታጫውቱኝ። ኦልሞስት ከ2 ዓመት በፊት ነው 2 ዓመት ገደማ በፊት ነው እዚህ ድርጅት ላይ ገባ ነው። እዚህ ፈርኒቸር ስራ ላይ ስንሰራ እዚህ ፈርኒቸር ትልቅ ካምፓኒ ላይ ስንሰራ የዛሬ 2 ዓመት እና አሁን ላይ የነበረበት ፍጹም በማለት ሁኔታ ውስጥ
የተለያየ ነገሮች ተቀያይረዋል። ብዙ ነገሮች ማለትም የዛሬ 2 ዓመት ገደማ እኔ እዚህ ድርጅት ላይ አዲስ ሆኜ በገባሁበት ሰዓት ላይ በሰዓቱ የሚያስተዳድሩት የነበረው አቶ ኤፍሬም እና አቶ ተፈሪ ነበሩ። በዛን ስራ ጊዜ እኔ በደንብ ከሌላ ቦታም ካለኝ ኤክስፒሪየንስ እዚህኛው ስራ ላይ ማለትም እዚኛው ድርጅት ላይ ሆኜ በምሰራበት ሰዓት ላይ በተለይ አቶ ተፈሪ ጋሽ ተፈሪ ለእኔ በጣም ትልቅ ለእድገቴም ለስራዬም በጣም ትልቅ ዋጋ ያላቸው ሰዎች ናቸው። በዛን ጊዜ የነበረውን የአሰራር ሁኔታ፣ በዛን ጊዜ የነበረው የድርጅቱ አወቃቀር ሁኔታ እና አሁን ላይ ያለው አወቃቀር ሁኔታ ፍጹም በሚባል ደረጃ አራባና ቆቦ ሆኖ ይገኛል ማለት ነው። ይህን ይመስላል ኤክስፒሪየንሱ ባጭሩ። እስኪ ያንተ የስራ ድርሻ ምን ነበር እዛ ቦታ ላይ? ማርኬቲንግ ስራ ክፍል ላይ ነበር ነው የምሰራው። ኦልሞስት ከአሁኑ ጋር ከቆጠር ነው ቅድም እንደነገርኩ 2 ዓመት ገደማ ይሆነኛል። መልካም። እስኪ አንቺ ሳቅሌስ እዛ የነበረሽ የስራ ድርሻ ምን ይመስል ነበረ? ምን ያህል ጊዜ ሆነሽ በስራ እዛ? የምሰራው ፋይናንስ ውስጥ ነው እና መስራት ከጀመርኩኝ 2 ዓመት ሆኖኛል። በፋይናንስ ላይ ነው የምሰሪው? ፋይናንስ ክፍል ውስጥ ነው የምሰሪው? አዎ። መልካም። እስኪ ስለ አቶ ተፈሪ እዛ የነበራቸው ነገር ምን ይመስል ነበረ? ከድርጅቱ ጋር አቶ ኤፍሬም እና አቶ ተፈሪ እንዴት ነበር ድርጅቱ የሚያስተዳድሩት? ጥሩ ሰው ነበሩ እና ከሰራተኞቹ ጋር ሁላ ዝቅ ብሎ ነው እኩል የሚሰሩት። እንደ ሰራተኛ ማያዩም። እስኪ ማለት እዛ ውስጥ የነበረው አሰራር አቶ ተፈሪና አቶ ኤፍሬም የነበራቸው ነገር ምን ይመስል ነበር? ልክ አቅሌሲያ እንደተናገረችው አቶ ተፈሪ በጣም ለሰራተኛ ክብር ያላቸው፣ ለስራቸው ክብር ያላቸው፣ ለድርጅቱ ክብር ያላቸው በጣም ልበሩሩ ሰው ነበሩ እና በዛ ሰዓት ላይ ድርጅታችን ሲሰራ ኢቨን እኛ የማንሰራቸውን ነገሮች ጎንበስ ብለው ተሸክመው ድርጅት ላይ እስከ ማስገባት ድረስ በጣም ትላልቅ ቦታዎች ላይ በጣም ትላልቅ ቦታ ላይ እንዳሉ ሳይሆን ከኛ ጋር ወርደው እንደ ሰራተኛ ከኛም በታችም ሆነው ቀላል የምንላቸውን ስራዎች ወርደው ሲሰሩ ቤተሰብ ሰራተኛውን ሲያግዙ እኛን ሲያግዙን ነበር እና አቶ ኤፍሬም እና አቶ ተፈሪ የነበራቸው ኮኔክሽን ብዙም አይን ላይ እንደሚታየው ብዙም ደስ አይልም። ውስጥ ላይ የከረረ ነገርና የሻከረ ነገር እንዳለ በደንብ ነው የሚያስታውቀው። ማለትም በስራ ሁኔታ ላይ እኛና ያለን ኦልሞስት ሁል ጊዜ ድርጅታችን ላይ የምናገኛቸው አቶ ተፈሪ ናቸው። እንደውም አቶ ኤፍሬም ከስራቸው ይበልጥ መዝናናትን የሚያስቀድሙ ፓሪስ፣ ከሀገር ውጭ ለንደን፣ ፕላስ ደግሞ ሀገር ውስጥም በመዝናናት ላይ ጊዜያቸው የሚያሳልፉ ለሰራተኞች ፕላስ ደግሞ ለዚህ ድርጅት ምንም ይህን ግባ የሚባል ስራ የማይሰሩ ድርጅቱን ለእድገት ሳይሆን ለገቢ ምንጭነት ብቻ የሚጠቀሙ ሰው ነበሩ። በእኛ በምንሰራበት ሰዓት ጋሽ ተፈሪ በነበሩበት ሰዓት ድርጅቱ በጣም ከእድገቱ የተነሳ ባህር ዳር ላይ፣ መቀሌ፣ አዳማ፣ ሐዋሳ ላይ ትላልቅ ብራንቾችን ከፍቶ በስነ ስርዓት በተለየና ከዚሁ ከኛ ጋር ባለው አሰራር መሰረት አሪፍ በሚባል ሁኔታ እየሰራ የነበረ ድርጅት ነበረ አዛት ታይም ላይ ማለት ነው። ከዛም አልፎ ደግሞ ጋሽ ደጀን የምንላቸው ሰውዬ ድርጅታችን ላይ የመጡ ጊዜያቸውን እንደማያሳልፉ እናያቸዋለን። እናም እንደ አንዳንድ እኛ በምንመለከተው አይነት ኤልሳ ምንም አይነት መረጃ እንዳትሰማ፣ ኤልሳ ወደ ድርጅታችን ስትመጣ ምንም አይነት ኢንፎርሜሽን ትንሽም ብትሆን ትልቅም ቢሆን ምንም አይነት ኢንፎርሜሽን እንዳንነግራት ይገድቡን ነበረ፣ በጣምም ይይዙን ነበረ። ጋሽ ደጀኔ እግራቸው እኛ ድርጅት ላይ ኤፍሬም እና ጋሽ ተፈሪ ኖሮም ቢሆን ጋሽ ደጀኔ እግራቸው እየበዛ መምጣታቸው ግን ቀጥለው ነበረ እና ከኤልሳ ጋር ግን ያላቸውን ኢንፎርሜሽን ኤልሳ ከተፈሪ ጋር ስለ አባቷ የሚሰራውን ድርጅት ኢንፎርሜሽን እንዳታገኝ ግን ብዙ ገደቦችን እያደረጉ የነበሩት አቶ ኤፍሬም እና ጋሽ ደጀኔ ነበሩ ማለት ነው። ማለት ይሄ ሁላ ነገር የተፈጠረው አቶ ተፈሪ ከዛ ድርጅት ከራቁ በኋላ ከታመሙ በኋላ አቶ ደጀኔ እየመጡ ያንን ነገር ኮንትሮል እያደረጉ ወይም ደግሞ ከአቶ ኤፍሬም ጋር እየተገናኙ እየሰሩ እንደሆነ ነው እየነገርክኝ ያለው አይደለ? ኤልሳ በብትመጣም ያው ኢንፎርሜሽን እያገኘች አይደለም ስለ ድርጅቱ ማለት ነው። ያ ማለት አቶ ኤፍሬም እና አቶ ደጀኔ አንድ ላይ እየሰሩ ነው ማለት ነው? አዎ እነሱ አሁን ላይ እየሰሩ ነው። በፊት የድርጅቱ ሂሳብ የሚገባው በድርጅት ውስጥ ነበረ እና አሁን ደግሞ በኤፍሬም እና በአቶ ደጀኔ ውስጥ ነው እየገባ ያለው። ኤልሳም ይሄን ነገር እያጣራች
ነበረ። ለማንም እንዳታሳውቂ ስለተባልኩ እና ለእሷም ማሳወቅ አልቻልኩም። ይህንንም የምነግረው ከስራዬ እንደምባረር አውቃለሁ። እንግዲህ ያ ማለት ይህንን ድርጅት በአሁን ሰዓት ላይ እያንቀሳቀሱት ያሉት ሁለት ናቸው ማለት በፊትም ሁለት ናቸው። ያው አቶ ተፈሪና አቶ ኤፍሬም ነበሩ። አሁን ደግሞ አቶ ደጀኔ የተባለው ይሄ ነገር እንግዲህ የሆነ ነገር አንድ ላይ እየገጠመልኝ ያለው ምክንያቱም እንግዲህ አቶ ደጀኔን የቀድሞ ፍቅረኛ ባገኘናትና ባናገርናት ሰዓት የገቢ ምንጩ ኬት እንደሆነ ባናቅም በጣም ከፍተኛ ገንዘብ ያንቀሳቀሳል ምናምን የሚል መረጃ ሰጥታን እንደነበረ እናስታውሳለን። ያም ማለት የወንድሙን ንብረት ወይም ደግሞ የወንድሙን ድርጅት ከጠላቱ ጋር ወር ደግሞ ከቀድሞ ፓርትነሩ ጋር ተመሳጥሮ ወደ ራሱ እያስገባ ነው ያለው ማለት ነው። ይሄ ነው እየተሰማኝ ያለው ማለት አቶ ተፈሪ የሆነ ሰዓት ላይ ከአቶ ኤፍሬም ጋር ክስ ውስጥ ገብተው ምናምን ነገር እንደነበረም አንዳንድ መረጃዎች ደርሰው ነበርና ድርጅቱም የተወሰነ ጊዜ ቆሞ እንደነበር ሰምተናል። እንዴት ድጋሜ ሊከፈት ቻለ? አዎ እንዳልከኝ ድርጅቱ ብዙ ዝንብሮች በመሀል ስለነበረ ለመዘጋትና እኛም ደግሞ ከስራችን ተፈናቅለን ሌላ ድርጅት ላይ እንድንሰራ መንስኤ ሆኖ ነበረ። ኦልሞስት ለ8 ወርና ከዛ በላይ ገደማ ማለት ነው። ከዛን ጊዜ ሁሉ በኋላ ግን ከ8 ወር በኋላ ግን ድጋሚ የስልክ ጥሪ ደርሶን የድርጅቱ ሰራተኞች አዛት ታይም ለመበተን ምክንያት የነበረው ደሞዝ ክፍያም አልነበረም። በጣም ነገሩ ከመክረሩ የተነሳ ቅድምም እንዳልከው ፍርድ ቤት ድረስ ደርሰዋል። እኛም ደግሞ ሳይከፈለን ደግሞ መስራት ስለሌለብን ለዛም ነበረ የመልቀቃችን ምክንያት። ከዛ ሁሉ ጊዜ በኋላ ነው ከ8 ወር ገደማ በኋላ ድጋሚ ስልክ ጥሪ ደርሶን ወደ ስራ ቦታው ስንገባ ቅድም መጀመሪያ ላይ እንደነገርኩ አራባና ቆቦ ሆኑ ብዙ ነገሮች ይጠበቁን። በስራ ቦታ ላይ የምናውቃቸው ጋሽ ተፈሪ በቦታቸው ጭራሽ የሉም። በቦታቸው እንደውም ወንድማቸው ጋሽ ደጀኔና አቶ ኤፍሬም ነበር በድርጅቱ አስኪያጅነት ቦታ መንበር ላይ ያገኘናቸው ማለት ነው። ድርጅቱ ከዛ ሁሉ ጊዜ በኋላ ስናገኘው እንዳሰብነውና ያ ለድርጅት ለሚለው ስሜት ቀርቶ ለገንዘብና ለትርፍ ለራሳቸው ኪስ ለማስገባት ለድርጅት ገቢ የነበረው በራሳቸው ባንክ አካውንት በማስገባት ከድርጅቱ በላይ የኔነት ስሜት በበዛበት አሰራር ላይ ስለነበሩ እንደዛም ነው ቅድም መጀመሪያ ላይ አራባና ቆቦ ነው ብዬ ነገርኩህ የነበረው። መልካም እንግዲህ ጥሩ መረጃ ነው ለእኔ የሰጣሽኝ። ያው ይህንን መረጃ ስለሰጡኝ እነዚህ ልጆች እንግዲህ ከስራቸው ሊፈናቀሉ እንደሚችሉ ሙሉ እምነት አለን። ያው ነገሮች እስኪስተካከሉ ድረስ እኛ ነገሮችን ሙሉ በሙሉ በመረጃና በማስረጃ አጠናክረን ዋናውን ነገር አግኝተ ነው እውነተኛውን ነገር ላይ ደርሰን ፍትህ እስካልሰፈን ድረስ እነዚህ ልጆች መቼም ይሄ ቪዲዮ ከታየ በኋላ ከስራቸው መፈናቀላቸውን የማይቀር ነው። እነዚህ ሰዎች እነሱን ማባረራቸው ጭምር የማይቀር ነው። ነገር ግን ቢሆንም ያው ባለው ነገር በጠቅላላ እኔ የተቻለውን ነገር በጠቅላላ እናንተን ለማገዝ እንሞክራለን ማለት ነው። ለሰጣችሁኝ መረጃ ከልብ አድርጌ አመሰግናለሁ። ጊዜያችሁንም ስራችሁንም ጥላችሁ እኔ ጋር በመጣችሁ እውነት እንዲወጣና ለአቶ ተፈሪ ያላችሁን አክብሮት ስላሳያችሁ ከልብ አድርጌ አመሰግናለሁ ሁለታችሁንም። እሺ እንግዲህ ውድ ቤተሰቦች ያው የነበረኝ ቆይታ የሚመስል ነበር። ጥሩ መረጃዎችን አግኝተናል። ጥሩ ነገሮችን ነግረውኛል። ስለዚህ አሁን ከዚህ በኋላ ማድረግ ያለብኝ ቀጥታ ሄጄ አቶ ደጀኔን ማናገር ነው መጀመሪያ። ምክንያቱም ይህም ብቻ አይደለም፣ ተደጋጋሚ ብዙ መረጃዎችን አግኝቻለሁ። አንደኛ ስለ ፖስቶ መጠየቅ እፈልጋለሁ። ስለ ኤልሳ ስለ አስቀመጠችው ፖስታ መጠየቅ እፈልጋለሁ። ሁለተኛ ስለ ፍቅረኛው ስለነገረችኝ ነገር እያንዳንዱ ነገር ማውራት እፈልጋለሁ። ሶስተኛ ደግሞ በተጨማሪም ደግሞ ስለነዚህ ልጆች የተናገሩትን ነገር እያንዳንዱን ነገር መጠየቅ እፈልጋለሁ ማለት ነው። ለማንኛውም ቀጥታ ወደዛ ነው ጉዞ የማደርገው። እስከ መጨረሻው ድረስ አብራችሁ እንድትሆኑ ጋብዝኳችሁ። ቪዲዮ ላይክ እያደረጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁ ኮሜንት ላይ እየጻፋችሁልኝ፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ተከታተሉኝ። መልካም ጊዜ፣ መልካም ቆይታ። እስኪ እንሂድ። መልካም ጊዜ። አመሰግናለሁ። እሺ እንግዲህ በድጋሚ ስለተገናኘን ደስ ብሎኛል። እንዴት ነህ ደጀኔ? ደህና ነኝ። በድጋሚ ትመጣለህ ብዬ አልጠበቅኩም ነበረ። መጥተህ ስለጎበኝህን ከልብ እናመሰግናለን። ያው እንግዲህ ቤት ውስጥ ማንም የለም። አንተ ሁሌ በድንገት መምጣት ትወዳለህ። ያው ስገባ ሀና ትኖራለች ብዬ ነበር የጠበቅኩት። አጋጣሚ ሆኖ ሀናም የለችም እና እስኪ አንዳንድ ጥያቄዎችን ለማንሳት ነበር ዛሬ የመጣሁትና እዚህ ቤት ውስጥ ከአንተ ከሀና እንዲሁም ደግሞ ከሀና ባለቤት ውጭ ከኤልሳ ውጭ የምትኖር የነበረች አንዲት ሰራተኛ እንደነበረች መረጃው ደርሶኛል። እስኪ ስለ እሷ የት እንደገባች
የት እንዳለች የምታውቀው ነገር ካለ? አዎ ሰራተኛ ነበረች። ያው እንግዲህ ሰራተኞች ይሄዳሉ፣ ሰው ቤት ይሰራሉ። እንደ ማንኛውም ሰራተኛ እኛ ጋር መታ ሰርታ ነበረ። ከዛ ስራ ጊዜዋን ሲጨርስ ከሀና ጋር ምን እንደተነጋገሩ አላውቅም እውነት ለመናገር ግን እንደሄደች እና እዚህኛ ጋር እንደማሰራ ነው የማውቀው። ኦኬ። ስለዚህ ከሀና ጋር ተነጋግራ ጊዜዋን ስለጨረሰች ነው ከዚህ ቤት የወጣችሁ እያልክ ነው? ምን እንደተነጋገሩ አላውቅም። በእሷ ፍቃድ ይሁን በሀና ፍቃድ ይሁን አላውቅም። ያው ከዚህ አሁን ግን እንደሌለች አንተም እያየህ ነው። ትንሽ ቆይታለች ከዚህ ከሄደች። ምን አይነት ባህሪ ነበራት? እስኪ ሰራተኛ ምን አይነት ሰው ነበረች? እዚህ ቤት ውስጥ ከነበራት ቆይታ አንተ ከምታውቃት አንጻር ምን አይነት ሰው ነበረች? እስኪ ሰራተኛዋ። እኔን ከሰራተኛ ጋር ምን ያገናኘኛል ብላ ነው? የእሷን ባህሪ እኔ ለምን አጠናለሁ? እኔ ሲጀምር ስለ ግንኙነታችሁን አይደለም ያወራሁት፣ ባህሪዋንም ስለምታጠናው ሳይሆን አብረህ አንድ ቤት ውስጥ እየኖርክ ስላለህ የቤት ውስጥ የሚኖረውን ሰው ደግሞ ባህሪ ትመለከታለህ፣ ትገመግማለህ። ስለዚህ በአንተ ባየሃት ልክ ምን አይነት ሰው ነበረች? ባህሪዋ ምንድን ነው? እኔ ባየኋት ልክ ያን ያክል መጥፎ የምትባል ሰው አይደለችም። ጥሩ ሰው ነች። እንዳንድ ሰራተኛ ስራዋን አክብራ የምትሰራ የታዘችውን የምትተገብር መልእክት ተልካ በሰዓት መልእክቷን አድርሳ የምትመጣ ነች እንጂ ከዛ ባሻገር ወጣ ያለ ባህሪ ወጣ ያለ ስነ ምግባር ምናምን ነገር የላትም። አስቸጋሪ የምትባል አይነት ሰው አይደለችም። አይ እንደዛ እንኳን የለባትም። ከሰፈር ሰው ጋር ምናምን ጸቡ ውስጥ ግጭት ውስጥ ገብታ ምናምን የምታውቅ አይነት ሰው አይደለችም። እኔ እስከማውቀው ድረስ የለም እንደዚህ አይነት ነገር። በጣም ጥሩ። እንግዲህ ውድ ቤተሰቦች ይህንን ነገር የጠየኩበት ምክንያት ለምን እንደሆነ ሁላችሁም ትረዱታላችሁ። ምክንያቱም እዚህ ቤት አንድ ልጅ ይመጣ ነበር፣ ናትናኤል የተባለ ልጅ። ሁላችንም እንግዲህ ስለ ማንነቱ እናውቃለን፣ አንተም ታውቃለህ። የሀና ዘመድ ነው። ብቻ ሀና ያጎቱ ልጅ እንደሆነች ተናግሮ ነበርና በተደጋጋሚ ጊዜ እዚህ ቤት ይመጣ እንደነበረ ምናምን ነገር ሰምተናል። እስኪ ስለሱ ምን ትለኛለህ? ምክንያቱም እሱ ስለ አንተ ብዙ ነገር ነግሮኛል። በሰዓቱ ደጀኔ አንዳንድ የሚነግረኝ ነገር ነበረ ስለ ሰራተኛ፣ አሁን ስላልካት ሰራተኛ እና ሰራተኛዋ ትንሽ የአይምሮ ችግር እንዳለባት ይነግረኛል። ሰፈር ውስጥም እንደምታስቸግር ምናምን ይነግረኛል እና ኢቨን ስራ ሁላ እንዳስጀመርከው ጭምር ነግሮኛል። እና የእውነት የሀና ዘመድ ነው ወይስ ማን ነው ናትናኤል የሚባለው ልጅ? እኔ የማውቀው ዘመድ እንደሆነ ነው። እንግዲህ የተለየ ነገር ይኖራል ብዬ አላስብም። ዘመድ ነው፣ ራቅ ያለ ዘመድ እንደሆነ ነው። መጥቷል፣ እሷ ጋር እዚህ ጋር አርፎ ነበረ። የሆነ ቦታ ላይ ስራ ጀምሮ ነበረ። ያው እሱም ስራውን ብዙም አልቆየም፣ ስራውን ትቶ እንደሄደ አውቃለሁኝ። አሁን ግን የት እንዳለ እሷ ብትኖር ልታውቅ ስለምትችል ትነግረህ ነበረ። ያው እንግዲህ እኔ የማውቀው ነገር የለም እውነት ለመናገር ስለሱ። መጀመሪያ የነበረውን ስራ በእርግጥ ለቆት ነበረ ጀምሮ እንደተወ ነግሮኛል። ነገር ግን ከዛ በኋላ ግን አሁን ላይ አንተ ባስቀጠርከውበት ስራ ቦታ እየሰራ እንደሆነ ደግሞ ነግሮኛል። እንዴት ነው የት እንዳለ አላውቅም የምትለው? እኔ በማውቀው መንገድ እዛ እየሰራ እንደሆነ አላውቅም። ወይም ተመልሶ ከካምፓኒው ጋር ወይም ከድርጅቱ ጋር ተስማምቶ መልሶ እየሰራ ከሆነ መረጃ የለኝም። እዚህም ቤት መምጣት ትተዋል። እንደ በፊቱ መጥቶ እህቱንም አይጠይቅም። ያው በፊት ሲመጣ እንደ እህት እንደ ቤተሰብ እሷ ጋር እንደመጣ ነግሬያለሁ። አሁን ላይ ግን አይመጣም። እዚህም ስራ ላይም ይኖር አይኖርም መረጃው የለኝም አሁን ላይ። በጣም ጥሩ። እንግዲህ እቺ ሰራተኛ እዚህ ቤት የነበረችው ሰራተኛ የእናንተ የሩቅ ዘመድ እንደነበረች በአንተ በኩል በተለይ ማለትም በሀና በኩል ሳይሆን በአንተ በወንድምህ በኩል የሩቅ ዘመዳችሁ እንደሆነች ያለውን ነገር መረጃው ደርሶኛል። ከዛ ባሻገርም እንግዲህ እዚህ ቤት ስትገባ ለወንድም ወይ ደግሞ ለኤልሳ አባት ውለታም ስትል ጭምር እዚህ ቤት እንደገባች አውቃለሁ። ኢቭን ለቅሶ ብላችሁ በሄዳችሁበት ሰዓት 15 ቀን በቆያችሁበት ሰዓት ምንም አይነት ለቅሶ በዘመድ በኩል እንዳልተከሰተ እሷ መረጃውን አጣርታ ነበረ። አንተ ግን ዘመዳችሁ እንደሞተ ነበር የተናገርከው። እሷ ማታውቀው እናንተ የምታውቁት ዘመድ ከየት የመጣ ዘመድ ነው በዛ ጊዜ የሞተው? ለእኔ ወንድም ብላ መልሳ ወንድሟ ቤት እንደገባች አላውቅም ነበር። ይህን ከአንተ እየሰማሁኝ ነው። ስለዚህ ለሌላኛው ወንድም የሌላኛው ወንድም ቤት እየሰለለች ነው ማለት ነው እዚህ ቤት መታ የተቀመጠችው። ይህንን አላውቅም ነበረ። ለወደፊትም እንዲህ አይነት ነገር እንድንጠነቀቅ ስለመከርከኝ አመሰግናለሁኝ። ስለስለላ አይደለም። ሲጀምር አንተ እዚህ ቤት እኮ ጥገኛ ሆነ ነው የገባኸው እንጂ የአንተ ቤት ሆኖ አይደለም። ይሄ ሲጀምር አሁንም እኮ ከሌላኛው ወንድም ቤት እሱ ብላ
ሲጀምር የስለላ ሳይሆን ኤልሳን ለመንከባከብ የኤልሳ አባት እስከሆነ ድረስ ኤልሳን ለመንከባከብ ዝቅ ብላ ካለችበት እንደ ቤት አገልጋይ ሆና ተቀጥራ ነው እየሰራች ያለችው እቺ ልጅ። ስራ አገልግሎት እንጂ የምታገለግለው ምንም የምትሰልልበት ሁኔታ አይኖርም። የምትሰልልበት ሁኔታ ቢኖር ኖሮ እናንተ እስካሁን ትሰማኛለህ፣ የምትሰልልበት ሁኔታ ቢኖር እናንተ እስካሁን ስታደርጉ የነበረውን ነገር በጠቅላላ እስካሁን ስትበድሉ ስትፈጽሙ የነበረውን ነገር በጠቅላላ አሳልፋ መናገር ትችል ነበረ። ተሳስተሃል፣ እኛ ማንንም አልበደልንም። ያው አሁን የተናገርከውን ነገር በደንብ ማጥራት እፈልጋለሁኝ። እኔም እሷ ለኤልሳ ብላ ወይም ለኤልሳ አባት ብላ ከኤልሳ አጎት ቤት መጣ ለእሷ ሰራተኛ ሆነች እንጂ ለተቀጠረችበት ስራ አልነበረም ተቀምጣ እየሰራች ያለችው እያልከኝ ነው? አዎ፣ እንደዛ እየበደላችኋት፣ እንደዛ እየጨቆናችኋት፣ እዚህ ቤት ውስጥ እየተሰቃየች እየቆየች ኢቭን የእሷ ስቃይ ብቻ ሳይሆን የኤልሳንም ስቃይ ጭምር እያየች ችላ ቁጭ ብላ ስትሰራ ነበር፣ ስታገለግል ነበረ። ወንድማማቾችን አንተንና የኤልሳን አባት ላለማጋጨት እንዲሁም የሀና ባለቤትንና አንተን ላለማጋጨት ስትል ብዙ ሚስጥሮችን ይዛ እዚህ ቤት ስትኖር እንደነበረ ይደርሽበታሉ። እሱ አሁን አንተ ባልከው መንገድ ከሆነ ጥሩ ነው። የአንድን ቤተሰብ ገበና አንድ ቤተሰብ ይሸፍናል። ያው እሷም የሩቅ ዘመድ ብትሆንም ዘመድ ነች። በቤተሰብ መካከል ደግሞ መጋጨት ያለ ነው። ነገርን ከአንዱ ወደ አንዱ ሲደረግ ቤተሰብ እየተራራቀ እንደሚሄድ ስለምታውቅ ሊሆን ይችላል። ነገር ግን እኛ እሷንም ኤልሳንም ስንበድል እያየች አይመስለኝም ዝም ያለችው፣ ስላልበደልናቸው እንጂ። በድለናት ቢሆንማ ወደ ህግ አካል ሂዳ ወይም ከሳ ወይም እንዲህ አይነት ጥቃት ደረሰብኝ እንደዚህ ተበደልኩ ማለት ትችል ነበረ። በእርግጥ እሷም ከዚህ ቤት ስራ ትታ የሄደችው ኤልሳ ከመሄዷ ትንሽ ቀን ቀደም ብላ ነው። ለቅሶ ብላኝ ነበረ ቅድም። እንደውም እኛ ወደ ክፍለ ሀገር የምትሄድ ለቅሶንም በዛው ለመድረስ እንደሄደች ነው የመሰለን እንጂ ከዚህ ቤት አልመቻት ብሎ እየጠፋች አይመስለኝም ነበረ። በነገራችን ላይ አሁን አንድ ነገር የመጣልኝ ነገር አለ። እስኪ አንዴ ታስጨርሰኛለህ? ይሄ ማለት አንተ ኤልሳም ቤት እንዳለች ታውቃለህ፣ ሰራተኛዋም ቤት እንዳለች ታውቃለህ። አንተ ነህ ከዚህ ቤት የምትወስዳችሁ ማለት ነው ወይስ ሌላ ነገር አለ? ይኸውልህ እኔ በሙያዬና በስራዬ በጣም እጎራለሁ። አንድ ዓላማ ከያዝኩኝ ደግሞ ያንን ዓላማ ከግብ እስካላደረስኩ ድረስ አርፌ የምቀመጥ አይነት ሰው አይደለሁም። ሲጀምር አዎ ሰራተኛችሁ የት እንዳለች አውቃለሁ፣ ደርሼበታለሁ፣ አግኝቻታለሁ። የሰማኝ ነው። ያ ማለት እንዴት ከዚህ ቤት እንደወጣች ምን እንዳደረጋችኋት እያንዳንዱ መረጃ ለእኔ ደርሶኛል ማለት ነው። ኢቭን የሀና ዘመድ ምናምን የተባለው የሀና ዘመድ ሳይሆን ሆን ብለህ ኤልሳን እንዲከታተላት የቀጠርከው ሰው እንደሆነ ከዛም ባሻገር ሰራተኛዋን አስደብድበህ ኤልሳ ለእሷ የነገረቻት ነገር እንዳለ እንድታወጣ ስታደርጋት እንደቆየህ ጭምር ተናግራለች። ደብዳቤም ተሰጥቷት ነበር። ደብዳቤውን አስነጥቃታል። ስለዚህ ያንን ደብዳቤም እኔ እፈልጋለሁ። ምክንያቱም ያ ደብዳቤ የተቀመጠው ለእኔ ስለነበረ፣ እየሰማኝ ነው አይደል? ያ ደብዳቤም የተቀመጠው ለእኔ ስለነበረ በዛ ዱርዬ ናትናኤል በተባለ ዱርዬ አስደብድባሃት ደብዳቤውን እንዳስነጥቃትም ጭምር ሰምቻለሁ። ስለዚህ ደብዳቤውን እፈልጋለሁ። ኤልሳንም የት እንዳደረጋችሁት እንድትነግረኝ እፈልጋለሁ። አንተ ስለምትላቸው ነገሮች ስለ አንዱም እኔ መረጃው የለኝም። የሀና ዘመድ መጥቶ ነበረ፣ አርፎ ነበር እዚህኛ ጋራ። ስራ ተፈለገለት፣ ስራ ገባ፣ አልተመቸኝም አለ፣ ስራውን ለቀቀ፣ ወደ ቤተሰብ እንደተመለሰ ነው የማውቀው። እኔ እያንዳንዱ ሰው የመከታተል ግዴታ የለብኝም። ጀምር የለ ሰራተኛዋ ራሱ ከዚህ ቤት የወጣችሁ እናንተ ለቅሶ ብላችሁ ሄዳችሁ ከርማችሁ ከመጣችሁ ምናምን በኋላ ከዛ ጊዜ በኋላ ነው ሲጀምር ከዚህ ቤት የወጣችሁ። እሱንም ደብደባችሁ ሌሊት ነው አስወጣታችሁ በመኪና ወስዳችሁ መንገድ ላይ እየጣላችኋት። ስለዚህም እኔ የማውቀው ነገር የለም። ክፍለ ሀገር እንደሄደች ነው የማውቀው። በደንብ ነው የምታውቀው። ባክ ምን አስደበቀኝ? ለምንስ እንደበድባታለህ? ምን አረገች? ምንም። ምክንያቱም ኤልሳ የሰጠቻትን ነገር የሰጠቻትን መልእክት የነገረቻትን ነገር በጠቅላላ ለማወጣት ስለፈለጋችሁ ከኤልሳ ጋር እንዲህ አይነት ይህን ያህል የጠበቀ ግንኙነት እንዳላቸው ባክም ግን እንደዚህ የተለየ ነገር ይኖራቸዋል ወይም ኤልሳን ለመጠበቅ ብዬ ነው ኤልሳ ደብዳቤ ሰጥታ የነበረ እነሱ ደብድበው ነው የሚለው። በእኔ እምነት ይሄ አንተ ፈጠራ ነው የሚሆነው ብዬ ነው የማምነው። እሱን ህይወት ማበላሸት አልፈልግም ስለምትል ነውና የሆነ ወረቀት ደብዳቤ ሰጥታኛለች። ስልኩ ባይሰራ እንኳን የሆነ ቦታ ምልክት ሰጥታኝ ነበር። ግን
አንተ እንደሆንኩ ግን አላወኩም ነበርና በጣም ይቅርታ። ችግር የለውም። ቆይ ማለት ለእኔ ደብዳቤ አስቀምጣልኛለች። ከኛ ላይ ወይም ከኛ ቤተሰብ ውስጥ ያለህ ጥላቻ በጣም እንትን ስላለክ ሰራተኛውን በዛ በኩል ሌላውን ሰው በዛ በኩል እያልክ ወደ ፈለግከው መንገድ እየወሰድካቸው ሳስበው አሁን በእኛ ላይ የሐሰት ምስክር ሁሉ እያዘጋጀህ ይመስለኛል። አንድ ነገር ልንገርህ፣ እኔ እናንተ ከዚህ ቀደም እንተዋወቃለን። በቅርበት ባንተዋወቅም እንተዋወቃለን። የት እንተዋወቃለን? የት ታውቀኛለህ? የት አውቃለሁ? ያው የኤልሳ ፍቅረኛ ማለት በስም እንጂ በአካል ታውቀኛለህ? አንተ ላታውቀኝ ትችላለህ። እኔ አላውቅህም አላልኩም፣ አውቃለሁ። ስለዚህ በደንብ ትከታተለኛለህ፣ እኔንም ትከታተለኝ ነበር ማለት ነው። ኤልሳ የወንድሜ ልጅ ማለት የኔ ልጅ ነች። ለእሷ ስል በዙሪያ ያለውን ሰው ማወቅ ነበረብኝ፣ አውቃለሁ። ያ ማለት እንግዲህ ያ ማለት ትክክለኛ መረጃ ነው እኛ ያለን ማለት ነው። ናትናኤል የሚባለው ሰውዬ በደንብ ይከታተላታል ኤልሳን፣ እኔንም በደንብ ይከታተሉኝ ነበረ ማለት ነው። የት እንደምትሄድ ኤልሳ ማንን እንደምታገኝ በአግባቡ ክትትል ሲደረግብን ነበረ ማለት ነው። እንግዲህ ከራሱ አንደበት ወጥቷል፣ አውቅሃለሁ ብሎኛል። እኔ እንግዲህ ፈጽሞ ነው ከነጭራሹን የማላውቀው ይህንን ሰውዬ። ስለዚህ በደንብ እያጠናህበት ነበር ማለት ነው ኤልሳን የሆነ ነገር ለማድረግ። ኤልሳን የሆነ ነገር ለማድረግ ሳይሆን ኤልሳን ከሆነ ነገር ለመጠበቅ ስል አንተ እኮ ትክክለኛ ወይም ህጋዊ እንበለው ህጋዊ ፍቅረኛዋ ነኝ ብለሃል። ህጋዊ ባሏ ባትሆንም ህጋዊ ፍቅረኛዋ ነኝ ብለህ ነግረኸኛል። በባለፈው ቃለመጠየቅህ ላይ ስለሆንኩም ነው ሚዲያ ላይ ወጥቼ እየተናገርኩ ያለሁት። ስለዚህ ስለሆንክም ነው። እኔ ደግሞ የወንድሜ ልጅ ማለት የኔ ልጅ ነች፣ የኔ የልጅ ፍቅረኛ ያውም እዚሁ እኔ የምኖርበት ሰፈር የሚኖርን ሰው አወቅኩት ብል ወይም ባውቀውም የት ነው የሚውለው ምንድን ነው የሚሰራው ብዬ ብጠይቅ ለእኔ ኃጢአትም ነውርም ነው ብዬ አላምንበትም። አዎ አውቅሃለሁኝ ብያለሁኝ። ተላጣቀኝ ትችላለህ። በባለፈውም አላውቅህም ብለኸኛል። እኔ ግን አውቅሃለሁ ብያለሁኝ። ስለዚህ ይሄ ምንም እየተከታተልከኝ ነው የሚያስብልህ ነገር አይደለም፣ ሊያስቆጭ የሚችል ነገር አይደለም። እሺ፣ ስለዚህ ሰራተኛዋ እንደው ዝም ብላ ነው ተነስታ ከዚህ ቤት የወጣችው? ኤልሳ ከተፋች በኋላ ከጊዜያት በኋላ ዝም ብላ ነው እንደው ተነስታ ጥላ ሄደችው ማለት ነው? መጀመሪያ ነግሬሃለሁ። እኔ ከሰራተኛዋ ጋር የተለየ ነገር የለንም። ያን ያክል የሚያቀራርበን ነገር የለም። እዚህ ቤት ያለችው ቤት ጠባቂ ሆና ወይም አንተ እንደምትለው ለኤልሳ አባት ብላ እዚህ ቤት መታ እንደምትቀመጥ አላቅም ስለነበረ ስራዋን ትሰራለች፣ ስራዋን ጨርስ ታርፋለች። መሄድ ስትፈልግ ክፍለ ሀገር በፈለገችው ሰዓት ነው የምትሄደው። መጨረሻ በምን ምክንያት ወጣች፣ በምን ምክንያት ሄደች? እስኪ እሷን የቤቷን አባወራ ስትመጣ መጠበቅ ትችላለህ። ለስራ ነው የወጣችው፣ እሷን መጠየቅ ትችላለህ። እኔ ግን በእሷ ጉዳይ ላይ የማውቀው ነገር የለም። ዝምድናዋ ግን ለአንተ መስሎኝ፣ ከሀና ይልቅ ዝምድናዋ ለአንተ መስሎኝ። እዚህ ጋር ዘመድ አይደለንም አላልኩም፣ ግን በጣም የሩቅ ዝምድና ነው ያለን። ያን ያክል እዚህ ቤት ስትመጣ እንደ ዘመድ አይደለም ብያለሁ፣ እንደ ሰራተኝነት ነው የገባችው። አንተ እንደምትለው የሀና አባት ልኳት አይደለም እዚህ ቤት የገባችው እያልኩ ነው። እዚህ ቤት የመጣችው ከክፍለ ሀገር መጣ ተቸግራ ስላገኛት ወንድሜ አምጥቷታል። እቤቱ ስራ እንድትሰራ አድርጓታል። እኔ ደግሞ ለምን መጣሽ፣ እዚህ ቤት ለምን ገባሽ፣ ምንድነው የምትሰሪው ብዬ መጠየቅ መብት የለኝም። አለዛ የቤቱ አባወራ ሲመጣ፣ የቤቲቱ ማወራ ሲመጣ እነሱን ጠብቀህ መጠየቅ ትችላለህ። ሰራተኛችሁ ለምን ገባች፣ መቼ ገባች፣ መቼ ወጣች የእነሱ ስራ ነው። የቤቱ አባወራ ሊመጣ አይችልም ማለትማ ያው የቤቱ አባወራ ያው በፊት በ3 ወር በ4 ወር ግፋ ቢል በ6 ወር እንደሚመጣ እናንተም ተናግራችሁ ነበረ። ብዙ መረጃዎችም ደርስ ነበር። ነገር ግን አሁን ላይ ካለው መረጃ አንጻር ግን ረጅም ጊዜ እንደሆነው ከ9 ወር በላይ እንደሆነውም ጭምር ነበር የሰማሁት። እዚህ ቤት እንደመጣ ፊልድ እንደወጣ እንዳልተመለሰ ሁላ ነው የተነገረኝ። ይህ ሁላ ጊዜ ደግሞ በተለምዶ ቆይቶ አያውቅም። ጭራሽ ስልኩም ጭምር እንደማይሰራም ጭምር ነው መረጃ የደረሰኝ። ስለዚህ ያ ማለት አይመጣም ማለት ነው። አይመጣም የምትልበት ነገር ለእኔ ብዙም ግልጽ አልሆነልኝም። እንደማይመጣ አንተ በምን እርግጠኛ ሆንክ? መቆየቱ የተለመደ ነገር ነው። በ3 ወርም በ6 ወርም ከዛም አልፎ የሚመጣበት ሰዓት እንዳለ ከዚህ በፊት ማውርተናል። አሁንም እንደዛ ነው። ከዛ ባለፈ በቃ ግፋ ቢል እስከ 6 ወር ነው ረጅም ጊዜ ሊቆይ የሚችል የነበረው። አሁን ግን ወደ 9 ወር ገደማ አካባቢ እንደተጠጋ ነው። ጭራሽ ስልኩም እንደማይሰራ ጭምር። አይ በእኔ እምነት እኔ የማውቀው የዓመት እረፍት ጠይቆ አንዴ ለመምጣት ወይም ደግሞ እዚያ ያለውን የስራ ጊዜ ጨርሶ ጠቅልሎ ወደዚህ ለመምጣት ፍላጎት ስላለው የቆየ ነው ብዬ ነው እንጂ ማምነው
ለመምጣት የማይፈልግ ሆኖ ነው ብዬ አላምንም። ይህንን ፊልድ ሲወጣ አንተ አብረኸው ነበር አይርከው? አብረህ ፊልዱን ወጥተህ ነበር፣ አብረኸው ሄደህ ነበር አይደል? ከሱ በአሁኑ አይደለም ማለት ነው። በአሁኑ አይደለም እንሄዳለን፣ ብዙውን ጊዜ ከቤት አብረን እንወጣለን። ፊልድ ድረስ ግን አልሄድኩም፣ የሚሰራበት ሀገር ድረስ አልሄድኩም። ከቤት እንወጣለን ሳይሆን ይህን ጉዞ ሲያደርግ አብረኸው ተጉዘህ እንደነበረ አብረኸው ለስራ ልታየው ከሱ ጋር የሚሰራውን የሚሄድበትን ቦታ ለማየት ሄደ እንደነበረ መረጃው ደርሶኛል። እባክህን ይኸውልህ አሁን ላይ ምንም ወደዛ ወደዚህ እያልክ የምታምታታበት ሁኔታ አይኖርም። እኔ ነገርኩ እኔ የተሳሳተ መረጃ ነው ያለ፣ የተሳሳተ መረጃ ነው ያለ። እዚህ ላይ ክፍለ ሀገር ወይም እዛ የሚሰራበት ቦታ ሳይሆን የሄድኩት ከዚህ አብረን ሂደን ሸኝቸዋለሁኝ፣ እስከ መናኸሪያ ሸኝቸዋለሁኝ። ከዛ ሂደዋል፣ ይደውልልናል። ስልኩ ለ9 ወር ምናምን አይሰራም ያልከው ይህም ልክ እንዳልሆነ እወቅ፣ ይደውላል። አሁን ግን ለ2 ወር ምናምን ገደማ 3 ወር ኦልሬዲ ቀኑን ማስታወስ አልችልም፣ ትንሽ ቆይቷል ከደወለ። ያው ኔትወርክ ሊሆን ይችላል ብለን ነው የምናስበው እንጂ እኛ ኔትወርክ የሁላ ጊዜ ኔትወርክ 3 ወር አካባቢ ምናምን ኔትወርክ አይሰራም እሱ ያለበት ቦታ እንግዲህ ሊሆን ይችላል። ግምቴን እየነገርኩ ያሉት እንጂ ነው ኔትወርክ እዛ ጋር አይሰራም እያልኩኝ አይደለም እኔ። እና እንዴት ነው 3 ወር ያክል ከ2 ወር ያክል አይደለም 15 ቀን እንኳን አንድ ወንድሙ ፊልድ ወጥቶ ሳይደውል ሲቀር ያው በዚህ ጊዜ ላይ ምን ያህል እንደምንጨነቅ ምን ያህል እንደምናስብና በሚሰራበት ድርጅት በኩል እንኳን ሄደን ያን ነገር ለማጣራት ብዙ እንሞክር ነበር። አንተ ግን እንደቀልድ ሆነ በዚህ 3 ወር ውስጥ 2 ወር ውስጥ ምናምን አይሰራም እያልክኝ ያለው? አዎ እያልኩ ነው፣ እንደዛ ነው እያልኩ ያለሁት። እስኪ በሚሰራበት መስሪያ ቤት አማካኝነት ለማግኘት እንሞክራለን። እንደዚህ አንተ እርግጠኛ ሆነ የምትናገረው ነገር ካለ ወይም አንተ የምታውቀው የተለየ ነገር ካለህ ባለቤቱ በሌለችበት ሰዓት ጠብቀህ መተህ ልትነግረኝ የፈለግከው ነገር ካለ በግልጽ ነገረኝ። ወንድም የሆነ ነገር ሆኖ ከሆነም አይመጣም ብለህ ደምድመህ እየነገርከኝ ምናልባት እሱን አንተ ብትነግረኝ አይሻልም? የሆነው ነገር ካለ ወይ ደግሞ የተፈጠረበት ነገር ካለ። አልገባኝም። ያው መቼም እዚህ ቤት ውስጥ ስትኖር ያው ቤቱን ተጋርተው እየኖርክ ነው። ቤቱን ብቻ ሳይሆን ሚስቱንም ተጋርተው ጭምር እየኖርክ እንደሆነ ነው እኔ የማውቀው። የምትጠይቀው ጥያቄ ገደብ እያለፈ ያለ አይመስልህም? ምኑ ነው ገደብ ያለፈው? ምን ማለት ነው? የወንድምህን ሚስቱን እየተጋራ ነው ያለው። እኔ የወንድሜን ሚስት እየተጋራሁ? በጣም ብልግና አይመስልም ይህ አነጋገርህ? እውነት ነው፣ ትክክል ነው። ይሄ ተግባር በጣም ብልግና ነው። ከብልግናም ነውር፣ የቆሸሸ የወረደ የዘቀጠ አስተሳሰብ ወይ ደግሞ ከሰውኛ የወጣ ሕሊና ያላቸው ሰዎች የሚያደርጉት ድርጊት ነው ይሄ። በጣም በአስገራሚ ሁኔታ ይህን ድርጊት ከአንድም ሁለት ሰው ይህንን ቆሻሻ ድርጊታችሁን ከአንድም ሁለት ሰው አውቆባችሁ ደርሶባችሁ ነው በአግባቡ የተነገረኝ። እንዲህ አይነት ነገር ውስጥ ለመግባት ምን እንዳደፋፈረህ አላቅም። ስለማላቅም የዛሬን ዝም በማለት ላልፈህ እችላለሁኝ። ምንም ልታደርገኝ አችልም። ሲጀምር ምን ልታመጣ ነው? ዝም ባትል ምን ልትሆን ነው? ጣልቃ ገብቼ ቤተሰቡን እበትናለሁ፣ ቤተሰቡን እበጠብጣለሁ የሚል ዓላማ ካለህ ከዳኘን ህግ ይዳኘናል። ህግ የማይዳኘን ከሆነ ደግሞ ያው በምንደኛኝበት አንተ በመጣህበት መንገድ እኛም ምላሽ መስጠት ይኖርብናል ማለት ነው። አንድ ነገር ልንገርህ፣ ምንም አይነት ነገር ይኸውልህ፣ ወንድምህ አይመጣም እያልከኝ ነው። ወንድሜን ምን እንደሆነ የምታውቀው ነገር አለ ማለት ነው አንተ። ሁለተኛ ይሄ ወንድምህን ቤቱንም ሚስቱንም ተጋርተሃል እያልከኝ ነው። ይሄንንም እኔ መጠየቅ ባለብኝ መንገድ አንተን እጠይቅሃለሁኝ። እንደዚህ ይሆናል እንደዚህ ይሆናል ብዬ አንተ በመጣህበት በጋዜጠኝነት ሙያህ ላይ መሳደብም ጫና መፍጠርም ስለማልፈልግ ለዛሬው ይሄንን ጥያቄ አንተ ሚዲያ ላይ ልታውለው ትችላለህ። እኔ ግን ባልሰማ ባላየ ላልፈው እችላለሁኝ። አንተ መብት ነው። ባታልፎ ይሻላል በነገራችን ላይ፣ ምክንያቱም ገና ተጨማሪ ጥያቄዎች ስላሉኝ ባታልፎ ይሻላል። ምክንያቱም ከዚህ ቀደም ፍቅረኛ ነበረች፣ ያውም 10 ዓመት ያክል አብረሃት የቆየሃት፣ በአንድ መስሪያ ቤት በኩል ተገናኝታችሁ ተዋውቃችሁ አንድ ላይ የቆያችሁ፣ ነገር ግን ድንገት ከእሷ ጋር ተለያያችሁ። የተለያያችሁበት ምክንያት ልትነግረኝ ትችላለህ? እንደ ማንኛውም ሰው ፍቅራችን ሲያልቅ አለቀ፣ ወይም ግንኙነታችን መቋረጥ ሲኖርበት ተቋረጠ። ፍቅር ያልቃል ማለት ነው? ሰዎች ይጨርሱታል። ፍቅር ባያልቅም ሰዎች ይጨርሱታል።
አንተ ፍቅርን ጨርሰ ነው ማለት ነው? እሷ ጋር ያለውን ፍቅር ጨርሰ ነው ሀና ጋር ፍቅር ሌላ ፍቅር የጀመርከው? ሰውዬ እየሰማኝ ከሆነ ሁለተኛ በቤተሰቦች መካከል ያለውን ነገር ሌላ ጣልቃ ነገር ውስጥ ገብተህ እንድጠይቀኝም እንድታወራም አልፈቅድልህም። ቃለመጠየቁን እዚህ ጋር ማቋረጥ እችላለሁ። አላቋረጥም። አታቋርጥም። ማቋረጥ እችላለሁ። አታቋርጥም። እንዲህ አይነት ታሪክ ውስጥ የምትገባ ከሆነ ማቋረጥ እችላለሁ። ገና ብዙ ነገር ጠይቃለሁ፣ ትመልሳለህ። በትክክል አግባብ ባለው በስነ ስርዓት የምጠይቅ ከሆነ ልክ የሆነ ትክክለኛ መረጃ ይዘህ መጥተህ ብዙ ጊዜ ሰራተኛዋን ደጋግመህ ትልካታለህ። አንተ ከውጭ በገባ ቁጥር ሁልጊዜ ትላካለች፣ ራቅ ያለ ቦታ ትላካለች ምናምን ነገር በተደጋጋሚ። ከዛ እንደዚህ እንደለመዳችሁት የሆነ ጊዜ ላይ ይችን ሰራተኛ ሸኛችኋት፣ ላካችኋት። እሷ ግን ሁልጊዜ ተደጋጋሚ ስለሆነባት ይሄ ነገር ተደብቃ ለምን እንደምታስወጣት ለምን እንደምልካት ለማወቅ ሞከረች። ከዛ በኋላ ግን ስታደርጉት የደረሰችባችሁ ነገር ስትፈጽሙት የደረሰችባችሁ ነገር በጣም አስነዋሪና የቆሸሸ ስራ ስለነበረ ለማንም ሰው እንዳትናገር እንደምትገሏት አስፈራርታችሁ ዝም አስባላችኋት። ሰራተኛ እንደ ማንኛውም ሰው መላክ ባለባት ሰዓት የትኛውም ቦታ ትላካለች። ለምን ትልኩኛላችሁ ብለም አታውቅም። ስትላክ እቃ ልትገዛ ሊሆን ይችላል፣ ሰዎች ጋር መልእክት ሊሆን ይችላል፣ ትላካለች መልእክት። ይሄ በሷ ላይ ቁጭት ይፈጥርባታል ብለን አስበን አናውቅም። የትራንስፖርት ተሰጥቷት ስለመላኩ አይደለም እያወራ ያሉት። ከዛ እኛን እንግዲህ ተደብቃ አየሁኝ ያለችው ነገር ምን እንዳየች ባላቅም የገዛ የወንድምን ሚስት በገዛ ወንድም አልጋ ላይ ስታማግጥ ስትባልግ አይ ይሄ እንዳንተ አይነት የሚያስቡ ሰዎች እንደው ዝም ብላ እንደዛ ሊሆን ይችላል ብላ በምናቧ የሳለችው ስዕል ነው የሚሆነው ብዬ ነው የማምነው። ከሚስት ጋር ከፍቅረኛ ጋር የሚጠላበት ምክንያት ያ አይደል እንዴ? በጣም ተሳስተሃል። ፍቅረኛ ቤት ውስጥ ቁጭ ብለህ አንድ ላይ ሆናችሁ ስልክ ሲደወልልህ ቀስ ብለህ ወጥተህ ውጭ ላይ አወራ ስታወራ መጣው የኔ ፍቅር ምሳ አዘጋጅተሽ ጠብቂኝ ምናምን በሚል ያልሰማች መስሏል አንተ ፍቅረኛ። ነገር ግን ተከትላ ስታይ ቀጥታ ሀና ጋር መጥተህ እንደተለመደው ሰራተኛዋን ልከህ ከሀና ጋር ስትባልግ ነው እንግዲህ ያየቻችሁ። አንድም ቃል ሳትናገር ሳትተነፍስ ስልኳን አጥፍታ የጠፋችባችሁ። አሁን ላይ እየመሰለኝ ያለህ መረጃ የሐሰት ስለሆነ መጀመሪያ የመጣህበት መረጃ የውሸት ስለሆነ ከአንደኛዋ አንድ ቃል ይሄን በሉ እያልክ እየሰበሰብክ የሐሰት መረጃ እያዘጋጀህ እኔን ለመወንጀል የምትፈልግበት መንገድ ያለህ እየመሰለኝ ነው ያለው። እኔና ፍቅረኛዬ ረጅም ዓመት አብረን ቆይተናል። ባለመግባባት ተለያይተናል። ምንድን ነው ያላግባባችሁ? እስኪ እሱን እንግዲህ ወይ እሷ ፍርድ ቤት ብትቆም ወይ እኔ ፍርድ ቤት ብቆም አይሻልም? ይሄ እኮ ፍርድ ላይ የሚያደርስ ነገር አይደለም። አልተጋባችሁም። ብትጋቡ ኖሮ ፍርድ ቤት ትቆሙ ነበር። ፍቅረኛሞች ነበር፣ አልተግባባንም። ወደ ጋብቻ መቀጠል አልቻልም፣ ተለያየ። 10 ዓመት ሙሉ አንድ ላይ ቆይታችሁ? 10 ዓመት አይደለም እኮ ሰው 40 ዓመትም ቆይቶ በ40 ዓመቱ ይፋታል። 4-5 ልጅ ወልዶም ባልና ሚስት ሆኖም ይፋታል። ስለዚህ ለአንተ ተራ ነገር ነው ማለት ነው። ለእኔ ሳይሆን መሆን ካለበት እንደዛ ይሆናል። ለአንተ ተራ ነገር ስለሆነ ተራ የሆነ ግንኙነት ስለሆነ አይ እንደዛ ብለህ አታስበው፣ እንደዛ ብለህ አትተርጉመው። ተራ የሆነ ግንኙነት ስለሆነ ሳይሆን ማንኛውም ሰው ፈጣሪ እስከፈቀደለት ድረስ አብሮ ይኖራል። ያ ቀን ካበቃ በኋላ ግንኙነቱንም አብሮ መኖርም ሰው በሞት ይለያያል አይደል እንዴ? ሰው በሞት ከተለያየ ተለያየ ነው። ሞተ ብትለያዩ ይሻል ነበር። በቁም ኖረክ እንደዚህ አይነት ነገር ውስጥ ከምትገባ። ሰውዬ እኔን ለመሳደብ ነው የመጣኸው። ዛሬ ደግሞ ብቻውን ልስደበው? ብቻውን ነው ዛሬ። በእርግጥ ቤቱን እንደምትቆጣጠር ቤቱን እንደምትከታተል ቤት ውስጥ ማን ገባ ማን ወጣ ይህንን እንደምታደርግ ካነጋገርህ ካመጣጥህ እየለየብህ መጥቷል አሁን። ስለዚህ ዛሬ ብቻውን ነው ያለው። ቤት ውስጥ ማንም የለም። ቤት ውስጥ ማንም ኖረ አልኖረ አይመለከተኝም። እሺ እንቀጥል። ጥያቄ ነው። ስራ የለህም። ስራ ተዚህ ቁጭ እንዳልክ አውቃለሁ። ረጅም ጊዜም ስለሆነ ስራን የፈታው አይደለ? ተናግራለህ ራስህ ማለት በቀደም ላይ ነግረኛል ምንም አይነት ስራ እንደሌለ። አሁን ላይ ስራ የለኝም። መልካም። ከዚህ ቀደም እንግዲህ የኤልሳ አባት ንብረት ማለት ያንተ ንብረት ማለት እንደሆነም ደጋግመህ ስትናገር ነበር። ልክ ነህ። እንዴት ሆኖ ነው የኤልሳ አባት ንብረት ያንተ ንብረት የሆነው? ዛሬም ንብረት ክፍፍል ውስጥ ልንገባ ነው። ምክንያቱም የቤተሰቦቻችሁ ውርስ እንደነበረ አውቃለሁ፣ ሰምቻለሁ፣ መረጃው ደርሶኛል። ልክ ነኝ አይደል? ልክ ነህ። ነበር። በጣም ጥሩ። ያንን የቤተሰቦቻችሁን ውርስ ግን አንተም ድርሻህን ወስደሃል፣ ወንድምም ድርሻውን ወስዷል፣ የኤልሳ አባትም ድርሻውን ወስዷል። ሶስታችሁም ድርሻችሁን ተካፍላችሁ ነበር አልነበረም? ወስዳችኋል።
በማለት ድምዳሜ ላይ የደረስክበት አንድ ተካፍላችሁ ነበር አልነበረም? ጥያቄን ቀጥታ መልስልኝ። እሺ እኔ መጀመሪያ አንድ ጥያቄ መጠየቅ ልፈልግ። ጥያቄን ጠይቄያለሁ አይደለ? እኔ ምላሽ ነው የምፈልገው ለዚህ ጉዳይ። ተከፋፍላችሁ ድርሻችሁን ወስዳችሁ ነበር አልነበረም? እኔ መጀመሪያ አንድ ጥያቄ ልጠይቅህ። ከዛ በፊት አንተም እርግጠኛ ሆነክ ይሄ ቤት የኤልሳ አባት ቤት ነው የኤልሳ ቤት ነው ስትል እንደነበረ እንዳልዘነጋኸው ይኸውልህ እኔ የተናገርኩትንም የተናገርከውንም ነገር ቃል በቃል አስታውሳለሁ። ልንገርህ፣ አሁን እኔ ጥያቄን መልስልኝ። የቤተሰቦቻችሁን ውርስ ሶስታችሁ ተካፍላችሁ ነበር አልነበረም? በቀደምም ልነግርህ ወይም ዝርዝር መረጃው አይጠቅምህም ለአንተ ስልህ የነበረው ለዛ ነው። ለምን ካልከኝ፣ አዎ ልክ ነው። በሰዓቱ ከውርስ የመጣ ወይም ከእናትና ከአባት የመጣውን ውርስ ሙሉ በሙሉ ባይሆንም ለታናሽ ይሄን ያህል ይገባዋል፣ ለሁለተኛ ይሄን ያህል ይገባዋል፣ ለታላቅ ይሄን ያህል ይገባዋል በሚል ዝም ብሎ በወንድማዊነት እሱ ትልቅ ወንድማችን ብዙ ልጆች ስለነበሩት ችግር የለውም ልጆቹን የሚያሳድግበት ይሆነዋል በሚል ተወሰነውን ትተን የተወሰነውን ድርሻችንን ወስደናል። ያ ማለት እሺ የትኛው ታላቅ ወንድም ነው ብዙ ልጆች አሉት? እስኪ ንገረኝ። ማለት አልገባኝም። የትኛው ታላቅ ወንድም ነው ታዲያ ብዙ ልጆች አሉት? የኤልሳ አባት ነው ወይስ የሃና ባለቤት ነው? ልጆች አሉት፣ የኤልሳ አባት ነው። ይሄንን የማታውቅም አንተ እስከዛሬ? ብዙ ልጆች አሉት? አዎ አንተ የምታውቀው አንዲቷን ብቻ ስለሆነ ነው። ሂድ እና ቤት እያቸው አሉት ልጆች። ስለዚህ በራሳችሁ ስምምነት ለሱ ይሄን ይገባዋል፣ ለእኔ ይሄን ይገባኛል፣ አንደኛው ደግሞ ይሄን ይገባዋል በሚል ተከፋፍላችኋል? አዎ አንተ እንደምታስበው ያንን ያክል በመካከላችን ግጭትም ስላልነበረ በፍቅር ነው። በነገራችን ላይ አሁንም ግጭት የለም። አንተ ለማጋጨት እንደምትሞክረው ወይም ሌሎች ሰዎች እንደሚያወሩት እንደዚህ እንደሚባለው አይደለም። በመካከላችን ጥሩ ግንኙነት ነው ያለው፣ ሰላም ነው ያለው። በባለፈውም አውርተናል። የሆነ ነገር ከፈለግን እንደሚረዳን፣ ልጁም ሳትቀር ቤትም ተቀምጣ የሆነ አስቤዛ ነገር ጎሎ ካየች ሙሉ ቤቱን አስቤዛ እንደምታሟላ ተነጋግረናል። ከዚህ በፊትም ድግግሞሽ ወደ ኋላ ተመልሰን እንካ ስላንት እያባንጫወት ለእኔ በጣም ደስ ይለኛል። ወደፊት ወዳለው ነገር የምትጠይቀው ነገር ካለ ማወቅ የምትፈልገው ነገር ካለ ወደዛ ሌላ ነገር ውስጥ አትግባ። ያሞኔ እሱን ያሞኔ የሚገባችሁን በሰዓቱ ይሄ ለእኔ ነው የሚገባው፣ ይሄ ለእሱ ነው የሚገባው፣ ይሄ ለአንተ ነው የሚገባው ተባብላችሁ ድርሻ ወስዳችሁ ተከፋፍላችኋል። አንተ በመጣህበት መንገድ እሺ ያው ብዬ ልመልስልህ። በጣም ጥሩ። ኦልሬዲ አምነህበት ድርሻን ከተካፈልከ በኋላ አንተ የራስህን ድርሻ ምንም አድርገው ምንም አወዳድመህ አጠፋፍተህ ከስረህ ዜሮ ገብተሃል። የሃናም ባለቤት እንደዛው። የኤልሳ አባት ግን በጣም ጠንካራና ጎበዝ ሰራተኛ ስለነበረ ገንዘቡን ወደ ስራ ቀይሮ ህይወቱን ስራውን አብዴት አድርጎ ጠንካራ ሆኖ ብዙ ድርጅቶችን ለመክፈትና ሀብቱን ለማካበት ይችላል። ትክክለኛ አይደለም? ትክክል አይደለህም ለማለት እቸገራለሁ። ሁለት የተለያዩ ነገሮች ስለተናገርክ ልክ የሆንከውንም ልክ ያልሆንከውንም ልንገርክ። ልክ የሆንከው የትኛው ጋር ነው? የኤልሳ አባት አዎ ትልቅ ድርጅት ከፍቷል። ያን ገንዘብ እሱ ጋም ቀደም ሲልም ምን ብያለሁኝ? የተሻለ ብር እሱ ጋር የተሻለ ገንዘብ እሱ ጋር ስለነበረ ትልቅ ድርጅት ከፍቷል። አንድ ድርጅት ሲከፍት አንድ ፓርትነር ነበረው። ከዛ ፓርትነር አሁን እሱ ጥያቄ ላልመጣለም እመጣላለሁ። እሱ ጋር መምጣት አይቀርም። እኔ የጠየቅኩን ብቻ ቀጥተኛ ምላሽ እንድመልስልኝ ነው የምፈልገው። እሺ ጥሩ፣ ችግር የለው። የኤልሳ አባት ካምፓኒ ያለው ትልልቅ ካምፓኒዎች አሉት። እኛ ደግሞ በመጠኑም ቢሆን የራሳችንን ህይወት እየኖርን ነው። የኤልሳ አባት ሲሆነ ነገር ከተቸገርን ይረዳናል ወይም ያግዘናል ማለት እኛ ምንም የለንም ዜሮንን ማለት አይደለም። የነበረህን የተካፈልከውን የወሰድከውን ድርሻን አበካክነህ አጥፍተህ ከስራል አልከሰርክም። ይሄን ለአንተ ማብራራት አይጠበቅብኝም። ይኸውልህ እኔ አብራራልኝ አላብራራልኝ አይመለከተኝም። እውነት ነው እያወራን ያለ ነው። አዎ ወይ አልከሰርኩም ወይ ደግሞ ከስሬያለሁ። የሃና ባልም አዎ ከስሯል አልከሰርም። እኔ መረጃ ይዤ ነው ይህን ነገር እየጠየቅኩ ያለሁት። ምን አይነት መረጃ ይዘህ እንደምትጠይቅ ባላቅም
የተከፋፈልነውን ገንዘብ ወይም በሰዓቱ የወሰድነውን የውርስ ገንዘብ እንደ ኤልሳ አባት ወደ ትልቅ ድርጅትነት አልቀየርነውም። በጣም ጥሩ። ይኸው ይሄ የምትኖሩበት ቤት ከዛ ውርስ የተወሰደ ወይም ከዛ ውርስ የኛ ወንድሜ የሰጠው ቤት ነው አለ። ይሄ ማለት ከስሯል ማለት አይደለም፣ ቋሚ ንብረት አለው። እሺ ያንተስ? ዝርዝር መረጃ ባልሰጥክም እኔም ከስር ያለሁኝም በመጠኑ ቢሆንም ወደ ትልቅ ድርጅት መቀየር አልቻልኩም። በጣም ጥሩ። እንግዲህ ውድ ቤተሰቦች እያንዳንዷን መረጃ ከሰማናቸው ካሉን ብዙ ሰዎችን አናግረናል። እያንዳንዱን ነገር አናግረን ብዙ ነገሮችን ሰምተናል። ኢቭን ይህ ሰው የወሰደውን የደረሰውን ንብረት በጠቅላላ አጥፍቶ አበካከኑ አውድሞ ከስሮ ዜሮ እንደገባ መረጃዎች ደርሰውን ነበር። ከዛስ ባሻገር ስራ የለውም። ተጠግቶ የሚኖረው እዚህ ቤት ውስጥ ነው። ጥገኛ ሆኖ ነው የሚኖረው። ከየት እንደሚመጣ በምን እንደሚመጣ የማይታወቅ ግን ሌላ ገቢ አለው። ጠቅም ያለ ገንዘቦችን ያወጣል፣ ብር ይበትናል፣ ይዘረዝራል። የገቢ ምንጭ ታዲያ ምንድን ነው? እዚህ ጋር ጥያቄ ካልገባኝ እኔ ገንዘብ እንደመበትን ጠቀም ያለ ገንዘብ እንደማገኝ የተናገርክበት መንገድ ለእኔ ግልጽ አይደለም። አንተ እንደምትለው ወይም አንተ እንደምታስበው እኔ የውርስ የተካፈልኩትን ገንዘብ እንደ ኤልሳ አባት ወደ ትልቅ ካምፓኒነት አልቀየርኩትም አልኩህ እንጂ ሙሉ ብሩን ዜሮ እስከመሆን አጥፍቼዋለሁኝ ወይም ከነሱ ምንም ስባሪ ሳንቲም አልወሰድኩም ማለት አይደለም። ተረድተኛል? ይሄ ማለት ለእኔ መንቀሳቀሻ የሚሆነኝ የሆነ ቦታ መሄድ ስፈልግ የሚሄድበት የሆኑ ቋሚ ስራ ባይሆንም አንዳንድ ስራዎች ሳገኝ ሊሰራበት የሚችለው ገንዘብ እጄ ላይ የለም ማለት አይደለም። አንተ በምትለው መንገድ እንዳንተ በምትጠቅሰው አይነት አጠቃቀስ አንተ እየሄድክበት ባለው መንገድ እንደዛ ማድረግ ሰው አይደለም። ተሳሳተ መረጃ ነው ያለው። 100% የምነግርህ ነገር እንግዲህ እኔ የቀድሞ እጮኛ ወይ ደግሞ የቀድሞ ፍቅረኛ እንዳወሯት ከሆነ ከእሷ ጋር በነበርክበት ጊዜ ነው ሁሉንም ብክንክን አድርገህ ያጠፋህ የከሰርከው የነበር። ነገር ግን ከእሷ ጋር በነበርክበት ጊዜ ወደ መጨረሻዎቹ አካባቢ ከእሷ ጋር ልትለያይበት የነበረበት ጊዜ ላይ አካባቢ ስንደርስ እያንዳንዱ የምታወጣው ወጪ፣ የምታደርገው ሰዎችን የምትጋብዝበት መንገድ አንድ ሀብታም ከሚባል ሰው የሚጠበቅ ተግባር እንደሆነ የምታወጣው የምታባከነው ገንዘብ መቼም እንዳንተ አይነት ሰው ሊያወጣው የሚችል አይነት ገንዘብ እንዳልሆነ በደንብ ስነግረኝ ነበር። እሷ ነች ነገረችህ? የቀድሞ ፍቅረኛ ወይም ፍቅረኛ ነበረች ነች? አዎ አግኝቻት አናግሬያታለሁ። ስለ ህይወታችሁ ስላሳለፋችሁት እያንዳንዱ ነገር አጫውታኛለች። ይሄ ማለት አንተ ብቻ ሰጠን እሷም ተሳስታ ነበር ማለት ነው። ገንዘቡን ስለጨረሰ ነው የተወኩት ድሃ ስለሆነ የተወችማ እንደ ውሻ ስትል ከሰከስ ስላየች ነው። ተሳስተሃል። አንተ ብቻ ሳትሆን ትክክለኛ አንተ የምትለኝን ነገር እሷ ከሆነች የነገረችህ እሷም ተሳስታለች። በቃ ከዚህ በኋላ ያለውን ገንዘብ ከእኔ ጋር በልተናዋል፣ ጠጥተናዋል፣ ወይም ደግሞ ስጃለሁ፣ ተቀብያለሁ። በነገራችን ላይ መቼ ነበር እሷን የምታውቃት? ቀድሞ ነው ወይስ አሁን ነው የምታውቃት? አይመለከትም። እሺ ጥሩ፣ ችግር የለም ልለፈው። መቼ እንደምታውቃት ለእኔ ምንም ስለማይጠቅመኝ መቼ መውቃት ችግር የለውም። ስለዚህ ያን ገንዘብ ጨርሻለሁ ከእጁ ላይ ምንም ነገር የለም ብላ ነበረ። ሌሎች ምክንያቶችን ፈጥራ ከኔ ለመራቅ እኔን ለመተው። አንተ አይደል እንዴ በቃኝ ያልከው? ከሷ ጋር ቅድም እኮ በቃኝ ብዬ አቆምኩኝ እያልከኝ ነበር አይደል? ተሳስተሃል። በቃኝ ሳይሆን ፍቅር አለቀ ተውኳት አልከኝ እኮ ራስህ። እንደ ማንኛውም ሰው ፍቅረኛሞች ነበር። ፍቅራችን ሲያልቅ ግንኙነታችን እዛው ላይ ቆመ። ለዛ ደግሞ ምንም አይነት የተለየ ነገር ኬዝ የለውም። ባልና ሚስት ስላልነበር ምንም የሚያገናኝ ነገር ስላልነበረ በዛ ተቋጭቷል አልኩ እንጂ እኔ አልፈልግሽም ከኔ ሂጂልኝ አላልኳትም። ተነጋግረን ተስማምተን በቃ አንሆንም፣ አብረን መቀጠል አንችልም ተባብለን የተለያየ ነው። ብልሃት ተባብለን ከአንተ የመጡ ነው? አይ ከአንተ መጥቶ ነው ጥያቄው። እኔ እናንተ አሁን ጥያቄ እየጠየቁ እኮ ከአንተ መጥቶ ነው አይደለ? መብቃቱ ከአንተ መጥቶ ነው አይደለ? እንደዛ አይደለም። የእሷም ሀሳብ የኔም ሀሳብ ተመሳሳይ ስለነበር ተመሳሳይ ድንገት ሁለታችሁም የመለያየት ከ10 ዓመት በኋላ ሁለታችሁም የመለያየት ሀሳብ መጣላችሁ። ድንገት ሳይሆን ነገሮች በመካከላችን ጥሩ ስላልሆኑ እሷም ከኔ ጋር የምትቀጥልበት መንገድ እያስደሰታት ስላልነበረ እኔም
ከእሷ ጋር ያላት አመለካከት እኔም የእሷ ያለኝ አመለካከት እየቀነሰ ሲመጣ እነኚህ ነገሮች እያስማሙን አይደለም፣ እያግባቡን አይደለም። ስለዚህ ግንኙነታችን እዚህ ጋር ቢቋረጥ ይሻላል። እንዳንድ እንደተማረ ሰው ቁጭ ብለን ተነጋግረን ችግራችንን ፈተን መለያየት አማራጭ አድርገን የተለያየ ነው። ከዛ ውጭ ሰው የተለየ ነገረች ታሪክ የተደበቀ ታሪክ ካለ አላቅም ለምን እንደዛ እንደነገረች። እሺ እንመለስ ወደ ኤልሳ አባት እንመለስ እስኪ። የኤልሳ አባት እንግዲህ ድርጅት በከፈተበት ሰዓት፣ ድርጅት ላይ በሚሰራ ሰዓት፣ ካምፓኒዎችን ባቋቋመበት ሰዓት አንድ ፓርትነር እንደነበረው መረጃው ደርሶኛል አይደለ? ቅድምም ልጀምርልኝ ነበር ያንን ጉዳይና ያው ስለሱ ጉዳይ ማውራት ስላለብን ነው። ኋላም ግን በኤልሳ አባትና ይህ ሰው ሊለያዩ ችለዋል። በምን ምክንያት ነበር ሊለያዩ የቻሉት? ያንን ነገር በደንብ ስለምታውቅ እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78,000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩም ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። አዎ አንተ ከመጠየቅ በፊት ስለማቀበው እኔም ልነግርህ ነበረ። ያው መጠየቅ የፈለግከውን ብቻ ስለምጠይቅ በፈለግክበት ሰዓት መጠየቅ ትችላለህ ብዬ ነው የሚያለፍኩት። ልክ ነህ። ገንዘቡን ከኛ ጋራ ሼር ከተደራረግን በኋላ ከአንድ ሰውዬ ጋራ የሆነ ድርጅት ሊከፍቱ እንደሆነ ነገረን። ሀሳቡን አዋየን። አሪፍ ነው የሚል ድምዳሜ ላይ ደረስ። የሚያስፈልግ ነገር ካለ እኛም ልናግዘው እንደምንችል፣ ገንዘብም የሚያንሰው ከሆነ እኛ ጋም ያለውን ገንዘብ መልሶ መጠቀም እንደሚችል ነገር ነው። አይ በቂ እሱ ጋር ያለው ገንዘብ ወይም እጁ ላይ ያለው ገንዘብ ካምፓኒውን ለመክፈት በቂ እንደሆነ ነገረን። ከሰውየው ጋርም በጥሩ ሁኔታ እንደተስማሙ ያኛውም ሰውዬ እኩል እሱ ከሚያወጣው ገንዘብ ማውጣት እንደሚችል ነገሩን። ኦኬ ጀመሩ። የተወሰነ ዓመት ሰሩ። ከተወሰነ ዓመት በኋላ አለመስማማት መጣ። በመካከላቸው ግጭት ተፈጠረ። በግጭታቸው ምክንያት ካምፓኒው ከነበረበት ደረጃ ዝቅ ወደ ማለት አዝማሚያ እየመጣባቸው እንደሆነ ነገሩን። የግጭታቸው መንስኤ ምን ነበረ? እሱ እኔ በማውቀው መንገድ የሀብት ክፍፍል ላይ ነው። የመጨረሻ የሀብት ድርሻ ክፍፍል ላይ የኛ ወንድም 75% ስለኔ ይገባኛል፣ እኔ ነኝ ሀሳቡን ያመጣሁት፣ እኔ ነኝ ናን ስራ ያልኩህ፣ እኔ ነኝ ታታሪ ሰራተኛ አይነት አመለካከት አለው። አመለካከት ነው፣ የመጥፎ አስተሳሰብ አይደለም። በመጥፎ መንገዱ ሳይሆን የተሻለ ድርጅቱን የሚቆጣጠረው ረጅም ሰዓት ረጅም ጊዜ ለድርጅቱ ሰጥቶ የሚሰራው እሱ ስለሆነ ሰራተኞችንም ማኔጅ የሚያደርገው እሱ ስለሆነ 75% ቢያንስ እንኳን እስከ 75% ባይደርስ 40% ይበቃሃል፣ እስከ 60% ድረስ እኔ ይገባኛል። ትርፉ ላይ ነው፣ ዋናው ላይ ሳይሆን ትርፉ ላይ። ዋናችን እንዳለ ተቀምጦ 60% እኔ መውሰድ አለብኝ፣ አንተ 40% መውሰድ አለብህ ካለው በዚህም ትንሽ ግጭት ተፈጠረ። እኔም እንደ ወንድሜን ይሄ ነገር ልክ አይደለም፣ ብትሰራም ብትደክምበትም እንደኛ እንደ ወንድሞችህ አይደለም። እሱ ዙሮ እዛም አለ እዚህም አለ ባዕድ ነው፣ ለስራ ነው የተገናኛችሁት። ስለዚህ ትርፋችሁን ሼር ነው መካፈል ያለባችሁ፣ 50-50 ነው ማድረግ ያለባችሁ የሚል ሀሳብ ነገር ነው። የእኛንም ሀሳብ አላመነበትም። እንደሚያስብበት እና ከነገሮችን እያስተካከለ ወደ 50% ሰውየውን እንደሚያስገባው ነገረን። በዛ መካከል ግጭታቸው ሊፈታ አልቻለም። ወደ ህግ ወደ መሄድ ደረሱ። እዛም ደርሰው ህግም ቶሎ ሊፈታው አልቻለም። በቀጠሮ እየተባለ ዓመታት አስቆጠረ። ወደ ፍትሐ ብሔር ሄዱ። እዛም ላይ ቶሎ መፍትሄ አልተሰጣቸውም። ድርጅታቸው ወደ መክሰር ገባ። በዛ ምክንያት የኔ ወንድምም እንዴት ከስራለሁኝ ወደሚል ወደ መናደድ፣ ወደ መበሳጨት፣ ጸባይ ወደ መቀያየር
እያለ ወደ መታመም ሁሉ መጣ። አሁን ሳታውቅ ወይም ሳትሰማ አትቀርም። ያው በጣም ተጎድቷል ባይባልም ታማሚ ሆኗል አሁን ላይ። እሺ አሁን ላይ ያው ስለዚህ የታመሙ በዚህ ምክንያት ነው። ያው ብስጭት፣ ንዴት፣ እልህና የከሰረበት ሁኔታ ሀሳብ ጭንቀት ሆኖበት ወደ በሽታ አምርቷል ነው እያልከኝ ያለው? አዎ ከዛ ውጭ የተለየ ነገር አለ ብዬ አላምንም። ያው አንድ ሰው በየጊዜው የሚናደድ ከሆነ የሚበላውን አያውቅም፣ የሚጠጣው ላይ ትኩረት አያደርግም፣ ለሀሳቦቹ ትኩረት አይሰጥም፣ ጥሩ እንቅልፍ አያገኝም። እነኝ ነገሮች ተደማምረው ህመምተኛ እንዲሆን አድርገውታል። መልካም እንግዲህ ይህ ሁላ ነገር እየሆነ ባለበት ጊዜ ውስጥ ይህ ሁላ ነገር ከተፈጠረ በኋላ አንድ ወንድሙ በስራ ምክንያት እንደዚህ አይነት ስሜት ውስጥ ከገባ፣ እንደዚህ አይነት በሽታ ውስጥ ከገባ፣ እንደዚህ አይነት ስቃይ ውስጥ፣ እንደዚህ አይነት ህመም ውስጥ ከገባ በኋላ ይህ ድርጅት ስቲል እስካሁን ድረስ እየሰራ ነው ያለው። በጣም በአስገራሚ ሁኔታ ደግሞ ይህንን ድርጅት አሁንም ራን እያደረገ ያለው ያንተ ወንድም ፓርትነር የነበረው ሰው ስቲል እስካሁን ድረስ እየሰራበት ነው ያለው። በጣም የሚገርመው ነገር ደግሞ ምንድን ነው ያንተ ግንኙነት ከእሱ ጋር የጠበቀ መሆኑ ነው። እንዴት ነው ከእሱ ጋር ግንኙነታችሁ ሊጠብቅ የቻለው? የእኔና የወንድሜ ጓደኛ የነበረው ፓርትነሩ ጋር በጭራሽ ግንኙነት የለንም። በጭራሽ ግንኙነት የለንም። እኔ እና እሱ። አንተና አቶ ኤፍሬም ግንኙነት የላችሁም? በሩቅ ነው የማውቀው አቶ ኤፍሬምን። ከኔ ጋር በስራም ተገናኝተን አናውቅም። በሽምግልና በነበሩበት ሰዓት ራሱ እኔ ወንድሜን እንጂ እሱን ቀርቤ አናግሬ አላውቅም። ግን ሌሎች ሰዎች እንዳናገሩት በእኔ ሀሳብ እኔ ባልኩት ሀሳብ ወይም 50-50 እንደሚደርሰው ከሆነ ድርጅቱን ቀጥለው እንደሚሰሩ ከወንድሜ ጋርም ምንም አይነት ቅሬታ እንደማይኖርበት ለሽማግሌዎች መልስ እንደሰጠ አውቃለሁ እንጂ እኔ እና እሱ ምንም የሚያገናኝን ነገር የለም። ድርጅቱ እየሰራ ነው ብለኛል። ድርጅቱ እንደ በፊቱ ትርፋማ ባይሆንም እየተንቀሳቀሰ ነው፣ እየሰራ ነው። 100% አንድ ድርጅት ከሰረ ማለት ከነበረበት ላይ ብዙም እየጨመረ አይደለም። ለምሳሌ እነሱ በሰዓቱ በአንድ ድርጅት ከፍተው 2-3 ድርጅት ወይም 2-3 ብራንች የከፈቱት በአጭር ዓመታት ውስጥ ነው። አሁን ላይ እሱ ነገር ቆሞ ያሉት ድርጅቶች ብቻ ናቸው የሚንቀሳቀሱት። ያ ማለት ወላ ሌላ ጥሩ ነገር ለመስራት ለሰራተኛ ደሞዝ ለመክፈል ሁሉ ያን ያክል ተፍታተው ወይም ፍሪ ሆነው እንደማይከፍሉ ነው የማውቀው። እኔ የማውቀውን ያክል ነው የምናግረህ። አንተ ውስጥ ገብተህ ጠለቅ ብለህ የምታውቀው ነገር ካለ እስኪ ለእኔም ንገረኝና ወንድሜም ማድረግ ያለበትን ነገር ወይም በህግ በኩልም ማስተካከል ያለበትን ነገር የክሱንም ጉዳይ አስተካክሎ ወደዛ ነገር እንዲመጣ ላግዘው እችላለሁኝ። ድርጅቱ እየሰራ እንደሆነ ታውቃለህ ማለት ነው አይደለ? ያንን ያልከኝ? አዎ ድርጅቱ እንደሚሰራ አውቃለሁ። በጣም ጥሩ። እንግዲህ ወንድሙ እዛ ጋር ታሞ የተኛ ወንድም ያለው እዚህ ጋር ያለው የወንድሙ ድርጅት እንደሚሰራ የሚያውቅ ሰው ነው። ያ ማለት አቶ ኤፍሬም ድርጅቱን እያንቀሳቀሰ እንደሆነ ያውቃል ማለት ነው። አንድ ወንድም መቼም ወንድሙ ታሞ የወንድሙ ድርጅት እየሰራ ከሆነ መቼም የወንድሙን መብት ለማስጠበቅ ብዙ ነገር ሊያደርግ ከዛ ሰውዬ ጋር ውክልናም ቢሆን ወስዶ በፍርድ ቤት ሊካሰስ መብቱን ሊያስጠብቅ እንደሚችል ሁላችንም እናውቃለን። ነገር ግን የምናየው ደጀኔ ይህንን የወንድሙን መብት ለማስጠበቅ እየሞከረ አይደለም፣ እየሰራ እየጣረ አይደለም። ምክንያቱም ከድርጅቱ የሚመጣው ገቢ ከድርጅቱ የሚመጣው ገንዘብ ከአቶ ኤፍሬም ጋር በመነጋገርና በመስማማት ወደ ደጀኔ ኪስ እየገባ ስለሆነ አሁን ላይ ደግሞ ሌላ ክስ እየጨመርክብኝ ነው። እኔ ከወንድሜ ድርጅት ሼር እንደገባሁ ወይም ደግሞ የወንድሜ ፓርትነር ወንድሜን አግሎ ለእኔ ገንዘብ እንደሚሰጠኝ ወይም ወደ እኔ ገንዘብ እንደሚሰጠኝ ነው እየተናገርክ ያለከው። አሁን የመጨረሻ የምነግርህ ነገር አዳምጠኝ። ቅድም ላይ ቤቱ የምትኖረው ወንድምህን ቤቱንም ንብረቱንም ሚስቱንም እየተጋራ ነው ስትለኝ ዝም አልኩ። አንድ ሁለተኛ ሰራተኛችሁን ደብድበህ አባረሃል የሚል ጥያቄ ስትጠይቀኝ መጠየቅ መብት ነው ብዬ ዝም አልኩ። አሁን የመጨረሻ ገደብ ያለፍክበት ጥያቄ ከወንድምህ ድርጅት ላይ ገንዘብ ትወስዳለህ እያልከኝ ነው። አሁን በእኔና በአንተ መካከል ሌላ ነገር ከመፈጠሩ በፊት
ይሄን ቤት ለቀውታልኝ። ምን ነው የምትታጠቀውን ሽጉጥ ለኔም ልትመዝብኝ ነው? አሁን ሌላ ነገር አላልኩም። ሌላ ጸብ ውስጥ እኔ እናንተ ከመግባታችን በፊት ይሄን ቤት ለቀህ ውጣልኝ እያልኩ መሳሪያ ታጥቀህ እንደምትንቀሳቀስ ሽጉጥ ይዘህ እንደምትንቀሳቀስ ብዙ ነገር ሰምቻለሁ ስላንተ። እዚህ ጋር አቋርጥ፣ ከዚህ ቤት አሁን ይሄን ቤት ለቀህ ውጣልኝ እያልኩ ነው እኮ። ባልወጣ ምን ልታደርግ ነው? ምን ልገለኝ? መሳሪያ ልታወጣ ልተኩስ ነው ወይስ ምንድን ነው? እኔ እንደዛ እያልኩኝ አይደለም። አሁን ካለመጠየቅህንም እዚሁ ጋር አቋርጥልኝ። ምንም አይነት ነገር ካለመጠየቅ ከዚህ በኋላ አንድ ጥያቄ እንዳትጠይቀኝ። አሁን ቤት ልቀቅ እናውጣልኝ። ሰውዬ ብዬ ጩኼ በፖሊስ ከማስወጣህ ወይም እኔ ጋር ሌላ ነገር ከመፈጠሩ በፊት ቤት ለቀውታል። ይኸውልህ ጥያቄዎችን መልሰን ጨርስልኝና እወጣለሁ። ስለ ኤልሳ አልጠየኩም ገና። ኤልሳን የት እንዳደረጋት እንድትነግረኝ እፈልጋለሁ። አይነት ጥያቄ ከአንተ መቀበል አልፈልግም እያልኩ መብቴ አይደለም? ኤልሳን የት እንዳደረጋት አትናገርም? መብቴ አይደለም? ኤልሳን የት መብቴ አይደለም? ጥያቄው ያለመመለስ መብት አለኝ። ጋዜጠኛ ነህ አውቃለሁ። የፈለግከውን ጥያቄ የሚጠይቅ መብት አለ። እኔም ህግ ከሚፈቅድልህ ጥያቄዎች እንድትጠይቀኝ አልፈልግም። አሁን በሰላም ቤቱን ለቀህ ትወጣልኛለህ ወይስ አትወጣልኝ? አታስፈራረኝ። ይኸውልህ አስፈራርተህ ዝተህ ምናምን ልታስወጣ እንዳትሞክር። ሰላማዊ ጥያቄ ነው የጠየኩህ። እሺ ኤልሳ የት እንዳለች ብቻ ንገረኝ፣ ወይ ደግሞ ሰራተኛዋን የተቀበላችኋትን ደብዳቤ የት እንዳደረጋችሁ ንገረኝ። ደብዳቤውን እንድትሰጠኝ ይፈልጋለሁ። ምንም አይነት ጥያቄ ያለመመለስ መብት አለኝ። ደብዳቤውን እንድትሰጠኝ ይፈልጋለሁ። ለእነኚህ ጥያቄዎችህ እንድመልስልህ የፍርድ ቤት ወረቀት ድጋሚ ይዘናና ቤት ለመግባት በፖሊስ አስገድደህ ደብዳቤ ጽፈህ እንደመጣከው እነኝን ጥያቄዎች ከእነሱ መጠየቅ እፈልጋለሁ ብለህ ደብዳቤ ይዘህ ስትመጣ የዛኔ ይመልስልካል። አሁን ጨርሻለሁ። ቤቱን ለቀህ ትወጣልኛለህ። አንድ ነገር ልንገር፣ መቼውንም ቢሆን ከጀርባ ዞር እንደማለት ነው። እውነታውን እስካላገኘው ድረስ ያንተን ማንነት ያንተን ቆሻሻ ስራ እስካላጋለጥኩ ድረስ ማለት ነው እንደማለቅ ወቅ። እኔም አንድ ነገር ልመልስልህ፣ ከጀርባ መሄድ ትችላለህ፣ ከፊቴ ግን መሄድ አትችልም። ጨርሻለሁ። አውጣልኝ ከቤቴ። እሺ ችግር የለም። በሰው ቤት ጥገኛ ሆነ ከቤቴ ደግሞ አትበል። እሱን ህይወት ማበላሸት አልፈልግም ስለምትል ነውና የሆነ ወረቀት ደብዳቤ ሰጣኛለች። ስልኩ ባይሰራ እንኳን የሆነ ቦታ ምልክት ሰጣኝ ነበር፣ ግን አንተ እንደሆንኩ ግን አላወኩም ነበርና በጣም ይቅርታ። ችግር የለውም። ቆይ ማለት ለእኔ ደብዳቤ አስቀምጣልኛለች?